አንድ የአይሁድ ጎረምሳና ሽማግሌ አሮጊት ስለለፈለፈበት አይደለም ኢየሱስ ታምር የሚያደርገው። ገልጸ ነው። ሰይጣንም ስለነዘነዘው አይደለም የሚያደርገው። ገልጸ ነው። ማርያምም ስለጨቀጨቀችው አይደለም የሚያደርገው። ኦኬ የገሊላ ቃና ገልጸ ነው። አዎ እና ከእጁ ላይ ነበር የሚመስልበት የነበረው ማለት ይወስዳሉ 5000 ህዝብ ሴትና ህፃን ሳይቆጠር ምን ጉድ ነው በመድኃኒዓለም። ከዛ ተበልቶ 12 ቅርጫት አንድ መዓት ዓሣ የተጠበሰ ደረቅ ያለ ማለት ነው ጥብስ። እንዴት አድርገው ነው የጠበሱት አንተዬ እየተባለ ማለት ነው። ማንም የጠበሰ የለም ከኢየሱስ እጅ ላይ። የኔ አባት የዘመኔ ቁጥር ይለቅ፣ የዘመናችን ቁጥር ይለቅ አንተን በማገልገል እርሱም መልሶ ሰው የጌታ መልስ ይልኝ እንዴት አድርጎ እንደቀጠቀጠው ባቡን ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ለማለት ሰይጣን ምንድን ያለው? ድንጋዩ ለምን ዳቦ እንዲሆን አድርጋት በላ መርቧል። ይኸው ታርቧል እኮ አንጀቱ ሁሉ እንትን ብሏል ተጣብቋል። እኔም እግዚአብሔር ልጅ ነኝ ብለህ በማለት እኮ እግዚአብሔር ነኝ እያልክ ነው። ታዲያ ለምን ድንጋዩን ዳቦ አድርጋት በላውም? ይሄንን ያለው ነው ምድረ በዳው ላይ መጥቶ ማለት ነው። የፊተኛውን አዳም መብል በማብላት የጣለ ሰይጣን ሁለተኛውንም አዳም ክርስቶስን መብል በማብላት ለመጣል ነው የመጣው ያፈልፈልቱ ማለት ነው። ይሄ ሁለተኛው አዳም የተባረከው ጌታ በሮሜ መጽሐፍ ምዕራፍ 5 ላይ ያለው እንደ ፊተኛው አዳም ማንም ብላ ብሎ ሲለው ተነስቶ የሚበላ ሆዳም አይደለም። አየህ ጌታዬ ማንም ሰው ብላ ስላለው አይበላም። ማንም ሰው ይሄንን አድርግ ብሎ ስላለው አያደርግም። የሚያደርገውን ሁሉ ያውቃል። እንዲህ ነው እንጂ ጌታ፣ እንዲህ ነው እንጂ ጀግና፣ እንዲህ ነው እንጂ የይሁዳ አንበሳ፣ እንዲህ ነው እንጂ ብራዘር። ሰይጣንም ቂሉነቱን አውቀውታል። ገና እኮ ሲወለድ አውቀውታል። ገና እያገለገለም እያለ የልዑል እግዚአብሔር ልታጠፋን ያለ ጊዜያችን ልታጠፋን መጣ ይላል። ሰይጣን አንዱ ከሚታወቅበት ተስፋ አይቆርጥም። ኢየሱስንም በሰዎች ዘንድ ለማስጠቆር የሚሆን ማንንም ሰይጣን ተስፋ አይቆርጥም። መልኩን ቀይሮ ይመጣብሃል። አየው መልኩን የእግዚአብሔር ልጅ ያለ ጊዜያችን ልታጠፋን መጣ ብሎ ሲለፈልፍ የነበረው አሁን እዚህ መጥቶ እንደገና ድንጋይ ዳቦ እንዲሆን ወጥ አድርገ ደግሞ ዳቦ ቢያርግ ኖሮ ወጥ የለህም ሊለው ማለት ነው። የሚጠጣስ ቢሆን ምን አለህ? የለም እኮ ደግሞ ከምን ትጠጣለህ? ዳቦ ቢያንቅህስ ብሎ ማለት ነው። እሱ ግን በምድረ በዳ ላይ ወንዞችን ያፈለቀ በጮህ ደስ ባለ ነበር ሌሊት ነው ኔጋ በምድረ በዳ ላይ ወንዞችን ያፈለቀ ምድረ በዳውን ኤደን ገነት ያደረገ የአብርሃም አምላክ መሆኑን አላወቀውም። ዳቦ ቢያርግ የታለ የሚጠጣስ ቢሆን ገራ ስትጎርስ ያንቃል። በምን ታወራርደዋለህ ብሎ ይል ነበር። ቢፈልግ ምድረ በዳውን ድንጋይ ምድረ በዳውን የውሃ ምንጭ መፍለቂያ ያደርገዋል። ምድረ በዳውን የምንጮች መፍለቂያ የሚያደርግ 40 ምንጭ ሊያደርገው ይችላል። ጌታ 40 ምንጮች ሊያደርገው ይችላል አልኩ። በሱር ምድረ በዳ ላይ ስትቅበዘበዝ ኤልሮኢ ያ የሚያየኝን አየሁ ብላ ያለች የአጋር አምላክ መሆኑን አላወቀም። ከጭንጫ አለት ላይ ውሃን በበትር አለትን አስመትቶ ውሃን ያፈለቀ የእስራኤል አምላክ መሆኑን አላወቀም። ግን በእንጀራ ብቻ አይኖርም ብሎ አለው። እስከ ኢየሱስ ዘመን ድረስ ሰውን ሁሉ በእንጀራ ነው የምትኖረው ብሎ የእንጀራ ስብከት ሲሰብክ ነው የኖረው ሰይጣን። ዋናው የሆድ ጉዳይ ነው። ሮጥ ብለህ ይሄ አዳም ልጅ በሙሉ እኛን ሁሉ ጭምር አብዛኞቻችን የሚያስሮጠን ለምንድን ነው? ለሆድ።
የኛ ቁጥር አንድ ጠላታችን፣ ቁጥር አንድ ደመኛችን፣ ቁጥር አንድ ጠላታችን፣ ከእግዚአብሔር የለየን የአካል ብልት። ጌታ ጥንቱንም ሲፈጥረው በእርግጥ ዛፎችም ሕይወት ያላቸው ሁሉ በመብልና በመጠጥ ሕግ እንዲኖሩ አድርጎ ነው የፈጠራቸው። እኛንም ሲፈጥረን በመብልና በመጠጥ ሕግ ምን ጭምር እንድንኖር ነው የፈጠረን። ግን በመብልና በመጠጥ ብቻ እንድንኖር አይደለም ደግሞ የፈጠረን። ይሄኛው ተዘሏል። አየህ፣ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። የአዳም ልጅ አሁን ዋና ትኩረት ያደረገው ምን ላይ ነው? እንጀራ ላይ። እንጀራ ላይ ምን እንደሚያስፈልገው ለዚህ እንጀራ ስለበላው እንደዚህ ያሆናል ማለት ነው። እንጀራ በከለከለው ይሄንን ከዛሬ ወር በኋላ እንጀራ ከልክየው እንደው ነፍሴ እንዳትወጣ አድርጌ ባርክ ይሄ ሟሾ የሆነ ይሄ ሁሉ ሟሾ ረዚ ጨምድድ ብሎ እንደዚህ ክስል ብሎ ታየዋለህ። ይሄ የጌታ ቤተ መቅደስ ነው። ጌታ ነው እንደዚህ አድርጎ የሰራው። ይሄ በእንጀራ እንዲኖር አድርጎ ነው ጌታ የሰራው። እሺ ይሄንን እንጀራ ብሉት። ግን አንተ የምትኖረው እኔ የምኖረው ይሄንን በማብላት በእንጀራ ብቻ አይደለም የምንኖረው። እኛ ስጋ ብቻ አይደለንማ፣ ነፍስና መንፈስም አለን። ነፍስና መንፈስስ ከእግዚአብሔር አፍ በሚወጣ ምን ቃል? ከእግዚአብሔር አፍ የወጣው ቃል የት ነው? ኖት ይሄ ፈልፈልቱ ነው። ይሄንን ህፃናት በማይደርሱበት ቦታ ይቀመጥ እንደሚባል እንደዛ መድኃኒት እንኳን አታስቀምጠው። መድኃኒቱ ስለሚጠቅም ነው እንዳይደርሱበት የተባሉ ልጆች መድኃኒት እንዳይጠጡ። ይሄ ግን ልታስቀምጠው አይገባም። በጣም ወንድሞች እናቶቼ፣ ውስጡን ብታነቡት ትውልድን የገደለ መርዝ ነው። መርዝ ከእግዚአብሔር አፍ የወጣው ቃል በነቢያቱና በሐዋርያቱ የተነገረው ቃል ማለት ነው። ከእግዚአብሔር አፍ የወጣው ቃል የነፍስና የመንፈስ መብል ነው። ጌታ ምን ብሎ መለሰለት ሲቀጠቀጠው? ድንጋይ እንዲሆን ዘዝ ብሎ ሲል አይ ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። መልስ ዘጋ ማለት ነው። ሰይጣን ቀጥሎ ሌላ ጥያቄ እንጂ የሚጠይቀው እዚህ ላይ አይጠይቅም። ሁለተኛ ዲያብሎስ። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው ይላል፣ ወደ ኢየሩሳሌም ማለት ነው። ከዛ ምን እንዳለ ይል መላእክቱን ስለ አንተ ያዘልሃል፣ እግርን በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሷል ተብሎ ተጽፏልና። ያው ጥቅስ ሲጠቅስ ሰይጣን ተጽፏልና የእግዚአብሔር ልጅ ከሆንክ ወደ ታች ራስህን ወርውር አለው። አታቀኝም ማለት ነው። ምን ያህል ነው ግን እንደዚህ ናቀኝ አንተ? የመጀመሪያውን ዝም አልኩ፣ ሁለተኛው ላይ እንኳን እንደዚህ ትገምተኛለህ ብሎ ኤርሚያስ ቢሆን ያደርገው ነበር። አንተ ብትሆን ታደርገው ነበር። ኢየሱስ ግን አላደረገውም። ኦኬ፣ ጥቅስ ነው የጠቀሰው አይደል? ከመዝሙረ ዳዊት ላይ ነው የጠቀሰው። ሰይጣን ልብ በል፣ ሰይጣንም መዝሙረ ዳዊት ስለሚጠቅስ ማለት ነው። ያው ኦርቶዶክስ ጠቋር የሚባለው ዛር ዳዊት ይደግማል ትላለች። ጠቋር የሚባለው ጠቋር አባቡል የሚባለው ዳዊት ደጋሚ ነው ብለው የሚሉት እዛ ቤት ስለሆነ ማለት ነው። ጠቀሰ ሰይጣን ጥቅስ። ታዲያ ጥቅስ በምንድን ነው የሚመለሰው? አንተ ማትረባ ቅራቅንቦ ሄድ ከዚህ ምናምን ነገር ነው እንዲህ ያለው ጌታ አላለውም። የጌታ ይስመልስ ቅጥቀጣ የለኝ ቅጥቀጣ። ጌታ ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ይሄ ተጽፏል የሚባለው ነገር ብራዘርዬ በጣም ሲሪየስ ነው እኮ ነው የምልህ። ተጽፏል እዚህ ውስጥ አይደለም ታገኘው። ተጽፏል እዚህ ላይ ይሄ ከመዝሙር ከኦሪት ዘዳግም መጽሐፍ ላይ ነው ያለው። አትፈታተነው ተብሎ ተጽፏል። ይሄ አምላክን መፈታተን ነው ይላል ቃሉ። ልክ ነው። መላእክቱን ስላንተ ያዝልሃል፣ እግርን በድንጋይ እንዳትሰናከል በእጆቻቸው ያነሷል ተብሎ ተጽፏል። ልክ ነው። የጠቀስከው ተብሎ ተጽፏል ብለህ ነው። ግን ይሄ ልክ እንደተጻፈ ሁሉ ጌታ አምላክህንም አትፈታተነው ተብሎ ተጽፏል አለው። ሰይጣን ይጠቅሳል፣ ኢየሱስ አንድ ይመልሳል። ዚፕ
ዚፕ አፉ ላይ የዘጋበት ማለት ነው። ኦኬ ዲያብሎስም እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለምንም መንግስታት ሁሉ ክብራቸውን አሳይቶ መንግስታቱ ማለት ነው። ይኸው ያየሆነ ይሄን ክብር መንግስት የኛውን መንግስት የኛውን ያየሆነ ይሄኛውስ ወድቀ ብትሰግድልኝ አለው ይሄ ሁሉ እሰጥሃለሁ። ይሄ ሁሉ ያለ የትኛው ነው? ለዓለምን መንግስታትን ክብር ላንተ እሰጥሃለሁ። ይሄ የዓለም መንግስታትን ክብር ላንተ እንድሰጥህ ከፈለክ ኢየሱስ አንተ ለኔ ማድረግ ያለብህ አጭርና ግልጽ ለኔ መስገድ ብቻ ነው ያለብህ። ከሰገድክ እኔ እንዳለ እሰጥሃለሁ። ማንን? መንግስታቱና ክብራቸውን በሙሉ እሰጥሃለሁ አለው። እስቲ ቆይ ነገሩን ላስብበት። ማን ነው መንግስታትን ክብር እዚህ ውስጥ ያለ? አሜሪካንን በሙሉ አስገዛልሃለሁ ብሎ ቢልህ ምን እንደምትለው ወንድም አለ እህቴ? አውሮፓ በሙሉ ነው የሚገዛልሽ ተብሎ ይባል ምን እንደምትሉት? እያንዳንዱ ከግርሽ መተው እንዲደፉ እንዲሰግዱ አደርጋለሁ። ቤትሽ የፓላስ ቤት መሆኑ ይቀርና ሽሮና ምስር ማንተክተክ አቁመሽ እየተራገበልሽ የተጠበሱ አሳዎች ለስለስ ካለ ወይን ጋራ እየቀረበልሽ የዘመንሽን ቁጥር እንደዛ ታሳልፊያለሽ ብሎ ቢል ሰይጣን እስኪ ጉዳዩ ላይ ለጸልይበት እንላለን ወይስ? እሱን መድኃኒዓለም እንግዲህ በሚያውቀው ነው የሚያውቀው። እንኳን የዓለም መንግስታት ክብር አይደለም እውነቱን እንነጋገር ከተባለ እናንተ ባላችሁ ያልሆነ ጢማሞ እንደወዳችሁ መኪና አለው ብላችሁ አይደል እንደ አንዳንዶቻችሁ ዝም ብላችሁ የምትነዱት? ጸጉሯን አይተዋል ግን ኤርሚ ብለህ አንተ ዝም ብለህ አይደል እንደ ደጋ በግ የምትሄደው? በመጽሐፍ ምሳሌ ምዕራፍ 7 ላይ እንደተጻፈው ማለት ነው። ወደ መታረድ እንደሚነዳ በሬ የምትነዳው ማለት ነው። የዓለምን መንግስታት እኮ ክብር እኮ ነው እሰጥሃለሁ ያለው። ፈረንሳይ፣ ጀርመን፣ እንግሊዝ፣ ሆላንድ፣ አየርላንድ ምናምን ነገር ዶላሩን ተው ፓውንዱ ብለህ ብትል ምንድነው አሁን የዓለም በቃ የመጨረሻ ምንድነው የመጨረሻ ሌክዠሪ የተባለ መኪና ሌክዠሪ የተባለ ፓላስ ውስጥ የምትጠጣው ምኑ የምትበላው ነገር እዛው በተኛበት እየተራገበልህ ማለት ማሳጅ እየተደረገ እሰጥሃለሁ። ሰይጣን ሲጀምር አይሰጥም። ቢሰጥህም እንኳን ሊያርድህ ነው። እሰጥሃለሁ አለው። ክብራቸውን አሳየውና ይሄ ክብር ለአንተ ይሆንልሃል ኢየሱስ እና አንተ ምንም ማድረግ አይጠበቅብህም። ዋናው ጉዳይ እኔ የምልህን ስማ ነው። ምድረ በዳ ላይ ዋና እኔ የምልህን ስማ፣ የሌላውን ተው፣ ሐሳብ ተው፣ ያንተንም ተውና ወድቀህ ብትሰግድልኝስ ይሄን እኮ ሁሉ ለአንተ እሰጥሃለሁ አለው። ማንን? ጌታዬን። አዳምስ ቢሆን እንኳን ያለ መንግስታትን ክብር አይደለም አንድ የዛፍ ላይ ፍሬ አይደል እንዴ ተንቀሽቀሻ ሴትዮዋ በልታኛን ሁሉ የውጣጣ ውስጥ የጨመረችን ጣጣ ውስጥ እኮ አልኩ። ያለ መንግስታት ክብርማ በጣም ትልቅ ነው። አንድ ፍሬ አሳይቶ በድብድብ ይወጣል ሊኖሩ ሴቶቹን ደብድቤ በወጣልኝ ነበር። ግን እነዚህ አሁን ያሉት ምን አደረጉ? እነ ማርቲ ምን አደረጉ? እነ ኤልሲ ምን አደረጉ? ይሄንን የበላችሁ ያቺ ሴቱ ኤልሲ ቢሆን የበላችሁ ጀርመን ድረስ የአየር ትኬት ፈላልጌ ተከራይቼ ሄጄ ይህን ትውልድ ለዚህ የዳረግሽው አንቺ ነሽ ብዬ ይወጣልኝ ከሆነ ካልሆነ በስተቀር ማለት ነው። ግን ያችን ሴትዮ እንዳናገኛት እሷ ዛ ማለት ነው። ለዚህ ነው እኔ በእኔ ስብከት ሴቶች ወዳቸውን ይወዳሉ ብያልኩት። ብዙ እንዴ ለአይን ያምራል እኮ የአይን አምሮት የፈለገ ይመር
እንዴ እናንተ ምንም አያምራችሁ አለ ታዲያ? አምራችሁ እኮ እኛንም እንዲያምረን የምታረጉት ኤልሲዬ፣ ሴቶች በሙሉ ማለት ነው። ምንም የማያምር ነገር አለ? ከዛ ጊዜ ጀምሮ ነው የሚያምራችሁ። እኛም ይሄው ያምረናል። እንደ እርጉዝ ሴት ያምረኛል እኔ ብዙ ነገር። ጥንቱንም ወንድ ከሴት ተገኝቷልና ስንት ነገር ነው የሚያምረው። ተይው፣ እሱ አንዴ ያለፈ ነገር ነው። ደም አንቃባም እዚህ። ግን በቃ ተዋረድን እኮ። ኢየሱስ ግን ደረሰልን። ተዋርደን አልቀረንም። እና ወድቀህ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለው። ያን ጊዜ ቅጥቀጣ ማለት ነው። ያን ጊዜ ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 እሱ ራስን ይቀጠቅጣል የተባለው እንደዚህ አድርጎ ነው ጌታ ኢየሱስ ክርስቶስ የቀጠቀጠው ሰይጣን። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ። አይወዱትም። ኦርቶዶክሳውያንና ሰይጣን ይሄን ቃል አይወዱትም። እቺ ብቻ የምትለዋል ሁለቱ ወገኖች ማለት ነው። ሰይጣንም አይወደውም፣ ኦርቶዶክስም አይወዱትም። ኦርቶዶክሳውያን አይወዱትም፣ ሰይጣንም አይወደውም። እቺን እሱን ብቻ የምትለዋ ነገር ሁለቱ ወገኖች አይወዱ። ወገኖች አልኩኝ፣ ሰይጣን እንኳን ወገን አይደለም። ኦርቶዶክሳውያን ወገኖቻችን ናቸው። እቺን ቃል ይጠሏታል። ማና ያልኩ ሰይጣንና ኦርቶዶክሳውያን አይወዷትም። ኦርቶ ምን ምትለዋል ብቻ ብለም ትላትን ሲያዩ ያማቸዋል። እኔ ነኝ ያልኩት ብቻ የሚል ቃል ለኦርቶዶክስና ለሰይጣን ህመም ነው። ሰይጣን ህመሙ የሆነው ሁሉን ማሰገድ ይፈልጋል። ኦርቶዶክስም ደግሞ ለሁሉም መስገድ ትፈልጋለች። ላገኘችው ወደ ምስራቅም ታማትባለች፣ ወደ ምዕራብም ታማትባለች፣ ወደ ደቡብም ታማትባለች፣ ወደ ሰሜንም ታማትባለች። ነፋስ በመቀመጫቸው እስኪገባ ድረስ ላገኙት ነገር የሚሰግዱት አይታችኋል። ባለፈው የወይራ ዛፍ ያስተዋውቅ ነበር እዚህ ቲክቶክ ላይ ያለው ሰውዬ። አንድ ቪዲዮ አለ በመድኃኔዓለም እንደው ቶሎ ካገኘሁት ይኸውልህ ዛፉን ይሰብካል። ይኸውላችሁ ወገኖቼ መቼስ እንዲመሰላችሁ በዚች ቅድስት ቤተክርስቲያን ጥላ ስር በታዘዋ ስር መቀመጥ ለኛ አርፈን ተዘልለን መኖር እንዴት ድንቅ መሰላችሁ እያለ ይኸውልህ ይህንን ወዘልፈኒ ይልኝ በመድኃኔዓለም ይኸውልህ አሁን ስታዩት እንዲሁ ካያችሁ ይሄ ሰውዬ በሊቃውንት ማነው በጳጳሳቱ ስብሰባ ላይ እኔና ትዝታውን ዮናታን አክሊሉን ሲከስ ስማችን እየጠራ ሲከስ የነበረ ሰውዬ ነው። ይኸው ምን እንደሚል አላምለኪ እየዞራችሁ ድገሙ የሚል ትእዛዝ አለ። አሁን ስታዩት እንዲሁ ካያችሁት እንዴ ምን እንደ ባዕድ አምልኮ ደግሞ ምን እንዙር ዛፍን ዙር ይመስላል፣ ግን ምስጢር አለው እያለ ነው። እቺ ወይራ የተቀደሰ ቦታ ያለችው ይሄ ግቢ ምን ያለው? ምክንያቱም ይሄ ገዳም ስለሆነ የእግዚአብሔር ማረፊያ የመንፈሱ ማረፊያ ቦታ ሁሉ ቅዱስ ነው። መጽሐፍ ቅዱስ እንደሚናገር ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው ብሎ ዳዊት ተናግሯል። የተቀደሰ ስፍራ የእግዚአብሔር ድንቅ ስራ የሚሰራበት ቦታ ሁሉ ግሩም ቦታ ነው። ጌታችን ብርሃነ መለኮቱን ደብረ ታቦር ላይ ስለገለጠ ይሄ ማለት ነው። ይሄ ሰው ማለት ነው ቄስ ነው። እየሰማችሁ ነው ወገኖች? ቄስ ነው የሚሰብከው የወይራን ዛፍ ነው። ስገዱ፣ ክብርና አምልኮ፣ ስግደት፣ ምስጋና ይገባታል እቺ የወይራ ዛፍ በረከቷ ይደርባችሁና እቅፍ አርጋት እስኪ እናት ሂጅንም በያት እያለ እዚህ መጣና በዚች ቅድስት ቤተክርስቲያን ጥላ ስር መሆን በእውነት እያለ ደግሞ ይዳል ማለት ነው። ሲያበሽቀን ሲያደርቀን ይውላል። እዚህ እኛ ጋር ሲመጡ ያለ አንድዬ ያለ መድዬ ማን መድኃኒት የለም ይላል። እዛ ሲሄድ ግን የወይራ ዛፍ ይሰብክልሃል። ይሄ ጉሊያን ማለት ነው። የአጸድ ዛፍ ማለት ነው። አጸድ ማለት የግዕዝ ቃል የአጸድ ቄስ፣ ዛፍ የሚሰብክ ቄስ ተቃፊያት በረከቷ ይደርብሽና የወይራዋ እያለ ማለት ነው። አሞሮች ከላይ ቁጭ ብለው ኩሳቸውን ይኮሱባቸዋል። በረከት ነው እሱም
አትክፉት። በዛፏ ላይ የተቀመጡ አዕዋፍት እንደ መንፈስ ቅዱስ ናቸው እየተባለ በደብረ ሊባኖስ ገዳም መንፈስ ቅዱስ በወፎች እየመጣ ይረብብ ነበር ይሏል። ወፍ በእርግብ አምሳል ተብሎ ሲባል ሰምቶ ማለት ነው። መንፈስ ቅዱስ እየመጣ እንደ ወፍ እየሆነ ይረብ ነበር ይላል። እና እዚህ ወይራ ዛፍ ላይ ወፎች ይቀመጣሉ። ኩሳቸው እንደ እምነት ነው። ልትጠርጓይ በእውነት የተባረክ ነው የምትሆኑ። ኩሱ ራሱ ከወደቀብህ በቃ ጭንቅላት አናት ላይ ማካረፈ በቃ ይሄ ዛፍ ሰባኪ ትውልድ ማለት ቄስ ነው። አየው ጴጥሮስ ተራራው ብላለው ቅዱስ ከቅዱሱ ተራራ ከገናናው ክብር የአባቱን ስም ሰጥተናል። ተራራው ቅዱስ የሆነው ጌታችን ብርሃነ መለኮት ስለገለጠ ነው። ይሄ ቦታ ቅዱስ የሆነው ጻድቁም ስላሉት ነው ስለነገሩት ነው። አየው መካን ይቀድስ ለሰብሳቢ ይቀድስ ለመካን ይላል። የቱ ጋር መካን ይቀድስ ለሰብሳቢ ይቀድስ ለመካን የቱ ጋር ቦታ ሰውን ይቀድሳል ሰውን ቦታን ይቀድሳል ብሎ ያለው የቱ ጋር ነው የተጻፈው? ማንም የሚጠይቅ የለም። ማንም እነዚህ ምንም የሚያውቁ ምንም ንጹህ ወረቀት ኢትዮጵያውያን ወገኖቻችን ይኸው በግርምት ነው የምታየው። በጣም ትልቅ ሚስጥር የተናገረ መስሏት ለዛፍ እንዲሰግዱ ነው ይሄናል ብሎ የሚያደርገው። እና ሰይጣን ምን ያደርጋል? ሰይጣን አሁን ጥርሱን አግጥጦ አይኑን አፍጥጦ እያስፈራራ ካልገበርክልኝ እያለ እዛ አይመጣም። እሱ የሚልበት የሆነ መካደሚያ ቦታ አለው። እዚህ ደግሞ ሲመጣ ቀስ ብሎ መንፈሳዊ አስመስሎ ዛፏ በዚህ ቤተክርስቲያን ቅጥር ውስጥ ነው የተገኘችው። እቺ ዛፍ ጻድቁ መተው ስለተቀመጡባት እና ስለረገጧት እዚህ ቁጭ ብለው ጸሎተ እግዝእትነ ማርያም ይደግሙባት ስለነበር እና በረከቷ በህዝበ ምእመናኑ ላይ ሁሉ እንዲሆን አባታችን በዚህ ዛፍ ስር የተገባላቸው ቃል ኪዳን አለ ብሎ ዛፍ ይሰብክልሃል ማለት ነው። ስለዚህ ለዛፉ ኦርቶዶክሳውያን ሲሰግዱ በእጅ አዙር ለማሰገዱ ማለት ነው ለሰይጣን። ጌታ ወድቀ ብትሰግድልኝ ብሎ ሲለው ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል አለው። ያን ጊዜ ዲያብሎስ ተወው ይላል። ድል ተነሳ ማለት ነው። አየህ፣ በፈተናው ኢየሱስ ነው እንጂ አሸናፊ፣ ኢየሱስ ተሸናፊ አልነበረም። ኃጢአትን አላስደረገው፣ በሞትም አላሸነፈው፣ በፈተናም አላሸነፈውም። ፈታኝም ቀርቦ ነው ብሎ የሚለው አይደል? እዚህ ጋር ሲናገር ፈታኝም ቀርቦ ይላል። የመጀመሪያው ላይ ያው ፈታኝም ቀርቦ፣ የዲያብሎስ አንዱ ስሙ ፈታኝ ነው። ቀርቦ ነው የእግዚአብሔር ልጅ ከሆንክ አንድ የእግዚአብሔር ልጅ ከሆንክ አያው ስለዚህ ራእይ መጽሐፍ ላይ ድል የነሳው ኃጢአትን፣ ሞትን፣ ዲያብሎስን ነው። ስለዚህ እነዚህን ድል የነሳ ነው ማህተሙን ለመፍታት መጽሐፉን ለመክፈት የሚችለው። ከነዛ መላእክት መካከል፣ ከሰው ልጆች መካከል፣ ከጻድቃን ከአባቶች መካከል ኃጢአትን ድል የነሳ፣ ሞትን ያሸነፈ፣ ዲያብሎስን ድል የነሳ አንድም የለም፣ አልተገኘም በታሪክ ውስጥ። ለዚህ ነው ያልቻሉት። ማርያም፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ሳሙኤል፣ ዳዊት፣ ሙሴ፣ ኤልያስ ዋቴቨር ብለብትል ኃጢአትን አላሸነፉም፣ ሞትን ድል አልነሱም፣ ዲያብሎስንም አላሸነፉም። የተገኘው አንድ ነው፣ አንድ የዓይናችን ማረፊያ አንድ ብቻ፣ እሱም ነገዱ ከይሁዳ ነው። እሱ ድል ነስተዋል አለኝ። በዙፋኑና በአራቱ እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ሆኖ ቆሞ አየሁት ይላል። መስዋዕት ስለሆነ ማለት ነው። ሰባትም ቀንዶችና ሰባትም አይኖች ነበሩት ይላል። ሰባትም ቀንዶችና ሰባትም አይኖች ነበሩት። እነሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። ኦኬ
መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው ይላል። ለምን? ሌሎቹ እንዴት አልቻሉም? እሱ እንዴት ሊወስድ ቻለ? እሱ ኃጢአትንም አላደረገም፣ በሞትም አልተያዘም፣ ዲያብሎስንም ድል ነስቷል። በሞት ላይ ስልጣን ያለው ዲያብሎስ ነበር። ሞት ደግሞ ሰውን የያዘው በኃጢአት ምክንያት ነው። መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ ይላል። እያንዳንዳቸው በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ ይላል። ዕጣን ተብሎ ሲባል ሊትራሊ ዕጣን ጨስ የሚደረገው ሉባንጃ እነ ታምራት ገለታ ጋር የሚጨሰው ጭስ እንዳይመስል ብራዘርዬ፣ ጸሎት ነው፣ የቅዱሳን ጸሎት ነው ብሎ የሚለው። ኦኬ። መጽሐፉን ትወስድ ዘንድ ማህተሞቹን ተፈታ ዘንድ ይገባሃል። መጽሐፉን ትወስድ ዘንድ ማህተሞቹን ተፈታ ዘንድ ይገባሃል። ለምን? ድል ነስተሃል። እንዴት ሆኖ ድል የነሳው? ታርደሃልና ማለት ሞታል እኮ ያለው ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝቡም ሁሉ ሰዎችን ዋጅተህ ለአምላካችን ክብርና ካህናት መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምራሉ። ለማ ለበጉ ነው አዲሱ ቅኔ የሚዘመረው። አየሁም ይላል በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ ይላል። በማ ዙሪያ በዙፋኑ በእንስሶቹም በሽማግሌዎቹም። እንስሶቹ የተባሉት 4ቱ እንስሶች ማለት ነው። ሕዝቅኤል በራእይ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ላይ ያያቸው እንስሶቹም የእንስሶቹ መንፈስ በመንኮራኩር ውስጥ ነበር ይላል ሕዝቅኤል። እነዚህ እንስሶቹ የተባሉት በንስር፣ በአንበሳ፣ በሰው፣ በላም የተመሰሉት 4ቱ እንስሶች ምንድነው የሚባሉት? ወንድሞች እና እህቶች ኪሩቤል ማለት ነው። የእግዚአብሔርን ዙፋን የሚሸከሙ ማለት ነው። ልብ በል፣ ዙፋኑን የሚሸከሙ ቅዱሳን መላእክት ማለት ነው። ክንፎቻቸው ሁሉ አይኖች ናቸው ብሎ ይላል። እንኳን የፈጠራቸውን አይደለም እነሱን እንኳን መግለጥ የምንችልበት እግዚአብሔር መረዳትና መገለጥን ካልሰጠ በስተቀር አንችልም። በቃ በሰውኛ ቃላት ቢያጣ ሕዝቅኤል እግራቸው እንደ ጥጃ እግር ይመስል ነበር ይላል። በሰሜን አቅጣጫ የሚበርቅ አውሎ ንፋስ ወጣ ይላል። በኮቦሮንዝ በምርኮኞች መካከል ተቀምጦ ሳለ ሰማያትን ከፈተለት። ለቡዝ ልጅ ለካህኑ ለሕዝቅኤል ማለት ነው። የአባቶች አምላክ ከፈተለት። ለዮሐንስ በፍጥሞ ደሴት በግዞት ቤት ሰማያትን ከፈተለት። የእግዚአብሔር ራእይ ያሳየው። ያኛው በምርኮ ምድር ሆኖ ነው። ነቢዩ በምርኮ ምድር ሆኖ፣ ይሄ ሐዋርያው ደግሞ በእስር ቤት በግዞት ቤት ሆኖ ማለት ነው። እነዚህን መግለጥ ማስተማር አይናቸው ምንድነው? ክንፎቻቸው 6 ነው ምንድነው ብሎ ለማስረዳት ብራዘር እንኳን የፈጠረውን ትልቁን ጌታ አይደለም እነሱን ለማስረዳት እንኳን ራሱ አይቻልም። እግዚአብሔር መገለጥን ካልሰጠ በስተቀር እንስሶቹ የተባሉት እነሱ ናቸው። የእንስሶቹ መንፈስ ነበረ በመንኮራኩር ውስጥም ነበር ይላል ሕዝቅኤል። መንኮራኩሩ ከፍ ከፍ ባለ ጊዜ እንስሶቹም ከፍ ከፍ አሉ። የእንስሶቹ መንፈስ በመንኮራኩር ውስጥ ነበረ። መንፈስም ወደሚሄድበት ይሄዱ ነበር። ሲሄዱም እርስ በርሳቸው አይገለማመጡም ነበር። ሁሉም ወደፊቱ አቅንቶ ይሄድ ነበር ይላል። ማን ይናገራል? ማን ይናገራል? ወንድሞች እናቶች፣ ማን ይናገራል? እነዚህን ቅዱሳን ፍጥረታት እንኳን ለማስረዳት ሰሪያቸውን ጌታንማ ተው።
ምን ብለህ ታስረዳዋለህ? ጌታ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን ጌታ የገለጠልንን ያህል ነው እንጂ እኮ የምንናገረው። እግዚአብሔር አምላካችን ትልቅ ነው። ኢየሱስ ትልቅ ነው። እንስሶቹም በዙፋኑ በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸው አላፍ ጊዜ አላፍና ሺህ ጊዜ ሺህ ነበር። በታላቅም ድምፅ የታረደው በግ ያው ለቤተልሔሙ ሕፃን የታረደልን መስዋዕታችን ቤዛችን የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል እና ልትቀበል ይገባታል ይገባዋል ብሎ የሚል ተለጣፊ የለም። ሊቀበል ይገባዋል። ሊቀበልና ልትቀበል ይገባታል ከእናቱ ጋራ ክብር ለእናትና ለልጁ እያሉ ወፍ ዘራሽ ትውልድ እንደሚናገረው አላሉም። ይገባታል ብሎ የሚል የለም። ይገባዋል። ይገባቸዋል ብሎ የሚል የለም። ይገባዋል። ይህንን ጴንጤ ብቻ ነው ብሎ የሚለው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ትላለች ኦርቶዶክስ ማለት ነው። ምስጋና ለእግዚአብሔር ከእናቱ ከማርያም ጋር ጭምር ማለት ነው። የግዕዝ ወደ አማርኛ ትራንስሌት ሲደረግ እዚህስ ለበጉ ብቻ ለታረደው በግና ለበጉ እናት ለእናቲቱም በረከት ይገባዋል ይገባታል የሚል የለም። ለጥፍጣፊ እነዚህ እንስሶቹ ናቸው ያሉት። ከዛስ በሰማይና በምድርም ከምድርም በታች በባህር ውስጥ ያለ ፍጥረት ሁሉ ምን ሊሉ ነው ደግሞ? እስቲ እነሱ ለእናቱ ሊሉ ይሆን? ምናልባት ከማንበብኩ ብዙ ነገር ሊገኝ ይችላል። እስኪ እንፈልግ። በእርሱ ውስጥም ያለ ሁሉ ከባህርም በምድርም በሰማይም በምድርም ከምድርም በታች ያለ በባህር ውስጥ ያለ ፍጥረት ሁሉ በእሱ ውስጥ ያለ ፍጥረት ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ይላል። አራቱ እንስሶች እነዛ ቀደም ያልኳችሁ ማለት ነው። አሜን። ዋው ዋው ዋው! በመላእክት ዓለም ኢየሱስ ሲሰበክ እነዚህ አራቱ እንስሶች ኪሩቤሎች ማለት ነው ምን እንደሚሉ ታውቃለህ? አራቱ እንስሶች ወረዛ እናቱን ለምታዋቸዋት ምንድነው እንደዚህ አይነት ነገር? እናትና ልጅ እየነጠላችሁ እናንተ አላሉም አይሉምም። አፈር ደቼ ነው ማስገጥል ስለ ይሄንን ኮተታም የሆነ የደብተራ ትምህርት ማለት ነው። አፈር ደቼ አላሉ። ምንድነው እናትና ልጅ ነጠላችሁ? እናቱ አይደለች እንዴ? አልወለደችውም እንዴ? አላሉ። ልክ በባህር ውስጥ ያሉ ፍጥረት እና በባህር ውስጥ ያለ ፍጥረት ሁሉ እኮ ማለት ነው ታውቃለህ። በባህር ውስጥ ያለ ፍጥረት ሁሉ እና አሳ፣ ሻርክ፣ ዶልፊን እነዚህ በመስጠት ውስጥ የሚያስቀምጧቸው ትንንሽ አሳዎች መልካቸው የሚያማምሩት ሁሉ ጭምር ሳይቀር ማለት ነው በረከትና ክብር ምስጋናና ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማው ይላል ዮሐንስ። አያ ሲሉ ሰማው ይላል። ሲሉ ከሰማ በኋላ እነዚህ እንስሶች አራቱ እንስሶች ማለት ኪሩቤሎች ማለት ነው። አሜን አሉ። ታዲያ ምን ሊሉ ነው ብራዘርዬ? ግን ለእናቲቱ ግን እንዴት ነው ምን ከግብፅ በረሃ እስከ ቀራንዮ ኮረብታ ድረስ ተንከራታ ይል እንዴ? ተንከራታለች። ሶ ለተንከራተተ ስገዱ አለ እንዴ ጌታ?
አላለም እኮ ወንድም አለ። አንተ ከየት ነው ያመጣው? ሲጀምር ለማርያም በሰማይም አልተሰገደም በምድርም አልተሰገደም። ከኦርቶዶክስ ውጪ ለማርያም የሰገደ ከካቶሊክ ውጪ ለማርያም የሰገደ የለም። ሰይጣንም እንኳን አልሰገደላትም፣ ሊሰግድላትም አይችልም። ብራዘር አይችልም፣ አልተሰገደም። እንስሶቹ የሚሉት አካል አሜን ነው ያሉት እኮ። በባህር ውስጥ ያለ ፍጥረት እና አሳ ክብርና ምስጋና ውዳሴና ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ተቀመጠ ይሁኑ ብለው እንስሶቹ ሁሉ ሲሉ፣ በምድር ያለ ፍጥረት ሁሉ ሲሉ፣ እነዚህ እንስሶች ኪሩቤሎቹ ማለት ነው አሜን አሉ። ከሽማግሌዎቹስ ሽማግሌዎቹም ወድቀው ሰገዱ ይላል። ስግደት የተገባው አሜንታ የተገባው በረከትና ክብር የተገባው ምስጋናና ኃይል የተገባው ማለት ነው። ኃይልና ባለጠግነት የተገባው ጥበብና ብርታት የተገባው ክብርና ምስጋና የተገባው በረከትም ሊቀበል የተገባው ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ብቻና ብቻ ነው። 4 ነጥብ። ከሱ ጋራ በመለኮቱ እግዚአብሔር አብና መንፈስ ቅዱስ በረከትና ክብር ኃይልና ባለጠግነት ለእግዚአብሔር ይሆናል ማለት ነው። ለሶስቱም አካላት ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ። ከዛስ ውጪ ወደ ውጪ ምንም አናጠጋጋም ብራዘርዬ። ስብሐት ለእግዚአብሔር ወለወላዲቱ ድንግል እያለ ኦርቶዶክስ እንደምትል እዚህ የሚባል ነገር የለም። በሙሉ እነዚህ እንስሶች ለኢየሱስ ለበጉ ይሁን ተብሎ ሲባል እኮ ነው አሜን። ለበጉና ለበጉ እናት አላሉ አይሉም። አሳ እንኳን ባህር ውስጥ ያለችው አንተ ልታፍር ይገባል ወንድም አለ። አንተ ከአሳ ያነሰ ሜንታሊቲ ያለህ ግራስሆፐር ሜንታሊቲ፣ ይሄ አንበጣ አስተሳሰብ ያለ ሰውዬ ማለት ነው። አሳ እንኳን በባህር ውስጥ የሚኖሩ ፍጥረታት ናቸው። በረከትና ክብርም ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማይ። ለምን ግን እንደዚህ ትላላችሁ? ለበጉ ብቻ ለምን ትላለህ? አንቺ አሳ ግን አፍሽን እስቲ ለምንድን ነው ግን ለበጉ ብቻ ብለሽ ነጥረሽ ብለሽ ትላት? እርሱ እኮ ነው የሆነው። በሱ እኮ ነው የተፈጠርነው። እሱ አዘዘ ሆነን፣ እሱ ፈጠረ እኛ ተፈጠርን። ምን ልናደርገው እንችላለን? ኤርሚያስ እንደ በለዓም አህያ አፏን ከፍታ አሳ ቆይ ምን ይሁንልኝ ነው ብለህ የምትለው እንደዚህ ግት የምትለው ታዲያ ለማን እንድንሰጥ ፈልገህ ነው? እኛን እኮ በባህር ውስጥ የፈጠረን እኮ እሱና ብላ ብትለኝ ሁሉ በእርሱ ሆነ ከሆነም እንኳን አንዳች ያለ እርሱ አልሆንም ተብሎ የተጻፈውን ዮሐንስ የጻፈውን አንተ አንብበህ የለ እንዴ? ለምንድን ነው የማይገባ ብላ ብትለኝ ለዚች አሳ ምን ብዬ እላታለሁ? እንዴት ለሱ ብቻ ይሁን ብለሽ ትያለሽ? የፈጠረን እሱ ነው እኮ ማለት ግን እናቱ ምናምን እናቱ ፍጥረት ውስጥ የለችም። ፍጥረትን በመፍጠር የለችም። ፍጥረትንም በማዳን እጇ የለበትም ነው የምትለኝ አሳ። እኔም ወፈፌ ካልሆንኩ በስተቀር አልጠይቃትም። እንደዚህ ተጽፎ ምን ይሁን ብዬ አሁን ሻርክን ሄጄ ብጠይቀው ነው አዎ የተጻፈውን ማታምን ከሆነ እና እኔ እንደ ቺፕስ ቆረጣትም የበላሃለሁ ብሎ ውጦ ነው የሚያስቀረኝ። አመፀኛ እግዚአብሔር ቃል ሲነገርም ማሰማ አንተ እኔ መተህ የምትጠይቀው ምን አይነት ባለጌ ብትሆን ነው ብሎ የሚል ሻርክ በባህር ውስጥ ያለ ፍጥረት አንተ በመልኩና በአምሳሉ ፈጥሮ ሲያበቃ ለአንተ በደልና ኃጢአት ሞቶ ሲያበቃ ዛሬም መተህ መጽሐፉ ተጽፎልህ አላነብ ብለህ መተህ እኔን በውሃ ውስጥ መተህ ትጠይቀኛለህ? እንዴት አይነት ድፍረት ቢጠናወት ነው ብሎ እንደ ዮናስ ውጦ እንኳን እስከማይተፋኝ ድረስ አላምጦ ለልጆቹ ቁርስምና ምሳ ራት አድርጎ ይከፋፈለኛል ማለት ነው። አንዳንዴ አልገባ ብሎ ካለ መድኃኒዓለም አሰራሩ እንደዛ ነው። እኔ ግን ገና በአገር ደና እልል ብዬ ክብርና ምስጋና በረከትና ኃይል ይገባዋል ብለው ካሉት ጋር ይገባዋል ብዬ ልል ድንኳኔን ጓዜን ጠቅልዬ ኢየሱስ ጌታዬ፣ ኢየሱስ ቤዛዬ፣ ኢየሱስ ንጉሴ ብዬ የዘመኔ ቁጥር እንዲያልቅ ተከትየዋለሁ። ሃሌሉያ ታላቅነ ሃሌሉያ ሃሌሉያ ታላቅነ ሃሌሉያ እያሉ ቅዱሳን ሲያዜሙ ሰምቼ ያው ዜማው አብሬያቸው ዘመርኩ በገናን ቃኝቼ። አዎ ከሁሉ በላይ ነህ
ከማንም በላይ ነህ ኢየሱስ የለም የሚመስልህ። ያው ቅዱሳን አያቸው አይደል? እዚህ ኪሩቤል መላእክት፣ አራቱ እንስሶች፣ እልፍ አላፋት መላእክት፣ በሰማይ በምድር ያለ ፍጥረት ሁሉ ምን የተረፈ አለ? ምን የቀረ አለ? እስቲ ከዚህ ከፍጥረት ውስጥ ማን ያልተጠራ እዚህ ውስጥ? ሃሌሉያ ታላቅ ነህ፣ ሃሌሉያ ሃሌሉያ ታላቅ ነህ፣ ሃሌሉያ እያሉ ቅዱሳን ሲያዜሙ ሰምቼ አብሬያቸው ዘመርኩ በገናን ቃኝቼ። ይኸው እዚህ ጋር ያዜማሉ ይላል አይደል? ምን ይላል? አንተዬ ከህዝብ ሁሉ ሰዎችን ዋይተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድር ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምራሉ። እነማ? ቅዱሳን በሙሉ በሰማይ የተሰበሰቡ መላእክት በል፣ አራቱ እንስሶች በል፣ እንስሶቹ በል፣ እልፍ አላፋት መላእክት በል፣ ሽማግሌዎቹ በል፣ በሙሉ እያሉ ቅዱሳን ሲያዜሙ ሰምቼ አብሬያቸው ዘመርኩ በገናን ቃኝቼ። አሁ ከሁሉ በላይ ነህ፣ ከማንም በላይ ነህ ኢየሱስ የለም የሚመስልህ፣ ጌታዬ የለም የሚመስልህ። እንዴ ተወኝ ስልህ ወንድም አለ። ከዚህ ውጪ ስብከት የትም የሚመጣልህ የለም። ውስጤ ርስረስ ባለጠጋ በገንዘቡ ይመካል፣ ሰዎችንም በዚሁ ይለካል። በጎተራ ያለው ምርቱ ሳይበላ በሞት ይጠራል ትቶለት ለሌላ። አንተ ግን ጌታዬ ለዘላለም ነህ፣ ብናመልክህ ታዋጣናለህ፣ ብንሰግድልህ ታዋጣናለህ። አንተ ግን ጌታዬ የዘላለም ነህ፣ ብናመልክህ ታዋጣናለህ፣ ብንሰግድልህ ታዋጣናለህ። በቃኝ ማለት ነው ወንድሜ። ለኛ ለወንጌላውያን አማኞች በቃን ማለት ነው። አዳኝ ቤተልሔም ኤፍራታ ከነገደ ይሁዳ ከዳዊት ቤት የተገኘ ብላቴና፣ ንጉሥ ይኸው፣ አባት ይኸው፣ መድኃኒት ይኸው፣ እረኛስ ይኸው፣ የሕይወት ምንጯስ ይኸው፣ የሕይወት እንጀራስ ይኸው፣ መንገዱስ ይኸው፣ በሩስ ይኸው። እነሷ እሳቸው የተባለ የለም። ቴንኬኔ አባት፣ ቴንኬኔ ጌታ። እኔ ከነዚህ ፍጥረት ተለይቼ እነዚህ ፍጥረታት ያላደረጉትን እኔ ተለይቼ ወጥቼ ለአቡነ ተክለ ሃይማኖት በመቀመጫ ነፋስ ሲገባ ሳፈነድድ የነበረው ዘመን አለፈ ነው ብዬ የምልህ። ዳግም ላላደርገው ወደ ጉድጓድ ወርዳለሁ እንጂ ዳግም ላላደርገው አልኩ። ለማርያም ለመቤቴ ለፎቶዋ ለወላዲቷ እያልኩ ብዬ የምለው የለም። እንደ ጠገባያ በየሄድኩበት ነበር እንደባለለ የነበረው ፍቅሬን ለመግለጥ እያልኩ ማለት ነው። አቧራ ቅሜን የተነሳሁት ምንም ጠብ ያለ ነገር የለም ህይወቴ ላይ። ዘላለሜን አላማረም። ዘላለምን የዘላለም ህይወት ማርያም ልትሰጠኝ አልቻለችም፣ ልትሰጠኝም አትችልም። እግዚአብሔር ነው የዘላለም ህይወት የሰጠን በልጁ በኩል ነው። ልጁን ሲሰጠን በማርያም በኩል ሊወለድ አድርጎታል። በቃ ከእናትነት ውጭ ሌላ ድርሻ በመዳን ውስጥ የላትም። ፒሪየድ። ስልጣን፣ እውቀት፣
አንድ ቀን ይሻራል። የኔ ጌታ ግን እንደገዛ ይኖራል። የዚህ ዓለም ክብር እኔና ያጓጓኝ ዘላለማዊው ቆይቷል ከገባኝ አይደል? አዎ ዘላለማዊ ቆይቷል ከገባኝ ቆየ ድፍን 27 ዓመት ጨርሼ ወደ 28ኛው እያኮበኮብኩል ነው አልኩ ከጌታዬ ጋር። የዘመኔ ቁጥር አልቆ ሄጄ ዘመኔ ሲያልቅ ወደ ጌታዬ ሞት በሚባለው ሰረገላ በኩል እችን ዓለም ለአንዴና ለመጨረሻ ጊዜ ለቅቄያት ውልቅ ብዬ ንጉሴ ጋር ሄዳለሁ። አባባ ጋር ዋይ አፈሩ ይቅለል የሚባል ነገር እኔ መቃብር ላይ ቆሞ አንድ ጴንጤ እንደዚህ አይነት አያቸፈጭፍም። በመዝሙር በነዳጊ መዝሙር ምናምን ነገር በቃ እየተዘመረ ማለት ነው። በተከስተ መዝሙር በነ ሊልዬ መዝሙር ብቻ እንደ ሰው መጨረሻው ምናምን ነገር አይባልም። ሄደ እዛ ሌላ ቦታ ላይ እንትን ትላለህ። እኔ መቃብር ላይ እንደዚህ አትልም። የምን ፈልፈልቱነት ነው ብራዘር? ስራዬን ስጨርስ ጌታ የሰጠኝን ስራ ወንጌል ሰባኪነትን ስጨርስ የዘመኔ ቁጥር ሲያልቅ ሞት በሚባል በኩል ይህንን ዓለም ለአንዴና ለመጨረሻ ጊዜ ተላቅቄ ኢየሱሴ ጋር አይደል እንሄዳለን። እንዲህ ብለን ዘምረን የምድር ጉስቁልና ያበቃና ሕይወት ይጀመራል ከእንደገና ከኢየሱስ ጋር ዘላለም እንኖራለን። የበጉን ፊት እያየን እንጠግባለን። ያሁኑን መከራ ያኔ እንረሳለን። አዲስ ሀገር አለን በዚህ እንጽናናለን። ድል በድል እንሄዳለን። እኛ ቤት ዋይ አይባልም። የጀግና ሞት ነው የምንሞተው። የምን ደግሞ እንደዚህ ብሎ መቼም ሰው በሞት ሲለየን እናልቅስ እንችላለን እንጂ እንደዚህ ነው ዋይ ጸጉርሽን ተላጭ እንትን ጥቁር ልበሽ እንትን በይ ኖ አንተ ነጭ በነጭ ለብሰው ነው እንጂ እኔን መሸኘት ያለባቸው። መላእክት ነጭ በነጭ ለብሰው ነው የሚቀበሉኝ። ብራዘርዬ የት ነው የምትሄደው ኤርምያስ? እኔ እንጃ እያልኩኝ አቡነ ኪሮስ ቀልድ አልቀልድልም። ኦርቶዶክስ እንደምትል ማለት መላእክት ሲመጡ በክብር ነው እኛን የሚቀበሉን። ምን አልከኝ አንተዬ? በክብር እኮ አልኩህ። የባሪያዎቹን ነፍስ እግዚአብሔር በሰይጣን እጅ አሳልፎ አይሰጥም። እጁ ላይ ነኝ ያለሁት፣ ንጉሱ እጅ ላይ። አንቺ እጁ ላይ እኮ ነሽ ያለሽው። ከእጄ ማንም ሊነጥቃቸው አይችልም እኮ ብሏል። እዛው እጆቹ ላይ ድርቅ ብዬ እቀራለሁ። ይሄን አፓራተሱን በትንሣኤ ጊዜ ምድር በሰነድ ታስረክባለች። ወስደው የሚያርፍበት ቦታ ያሳርፉታል ማለት ነው። ነፍሴስ ወደ አባቷ ነው፣ ወደ አምላኳ። ቴንኪው አባት፣ ቴንኪው ጌታዬ። ከሞት በኋላ ስንሄድ እናቴ የት ይሆን የምንሄደው? እቴቴ እያልኳት እላት ነበር። እኔ እንጃ ነው የምትለው። እኔ እንጃ። አሁን ከዚህ በኋላ ግን ብራዘርዬ ከዚች 27 ዓመት በኋላ እድሜ 27 ዓመት ነው በጌታ 28ኛው ላይ ገብቻለሁ። ወርሃ ጥር አሁን 28ኛው ውስጥ ነው ያለሁት። ጥር፣ የካቲት፣ መጋቢት፣ ሚያዚያ፣ ግንቦት፣ ሐምሌ ነው አሁን ያለው 6 ወር ማለት ነው። 6 ወሯን ደግሞ ቦንሼ ስመጣ 28 ሞላለሁ ኔክስት ማለት ነው። የ27 ዓመት በጌታ የሆነ ጎረምሳ ነው እዚህ ቢሰብካችሁ። በስጋ እድሜ አይደለም ያልኩ፣ የስጋ እድሜ ከዛ በላይ ነው። በጌታ የሆንኩበትን ነው። አዲስ ፍጥረት ውዴ ያገኘኝ ቀን፣ እኔም የተገናኘሁት ቀን ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ።
ያረፍኩበት ቀን ማለት ነው። ወደ ጌታ መጥቼ ዳግዬ እንደዘመረው ስራመድ በሞት ጎዳና ድካሜን ከላይ አየና ለወጠው የኔን ፍጻሜ ላክብረው በቀረኝ ዕድሜ ላምልከው በቀረኝ ዕድሜ ላክብረው በቀረኝ ዕድሜ ስራመድ በሞት ጎዳና ድካሜን ከላይ ያየና ዳግዬ ስራ ላይ ከሆነ ብዬ በሚል ነው ያዘመርኩት። መዝሙሩ ካሴቱ መስማት አለባችሁ። ከላይ አይቶ የዛሬ 27 ዓመት ወርሃ ጥር 12 ስራመድ በሞት ጎዳና ድካሜን ከላይ አየና ለወጠው የኔን ፍጻሜ ላክብረው በቀረኝ ዕድሜ ላክብረው በቀረኝ ዕድሜ ላክብረው በቀረኝ ዕድሜ ምስጋናዬ ላንተ ነው። ይሁን ሰሶቹ ለሰጡት ማለት ነው። ዳግሻ እኮ እንደዛ ነው ያለው። አምልኮዬ ላንተ ነው፣ ዝማሬ ላንተ ነው፣ የኔን ክፉ ለማትወደው። ኬት ያምጣልህ ታዲያ ዘማሪ ዳጊ? ኬት አምጥተህ ነው ለሱ ብቻ አንተ መዝሙር የምትዘምረው ዳጊ? ለምን ለነ ማርያም አትዘምር? ከማተምሮ ይኸው መላእክቱ በሙሉ እንዳለ በማህበር ተደራጅተው እኮ ነው እዚህ እየሰገዱለት ያሉት። በማህበር ተደራጅተው እልፍ አላፋት መላእክት ዙፋኑን ከበው ሽማግሌዎቹም በአንድነት አራቱም ምሰሶች በአንድነት በባህር ውስጥ ያለ ፍጥረት በአንድነት በምድር ላይ ያሉ ሁሉ በሙሉ በአንድነት ተጠራርተው በማህበር ተደራጅተው ነው የሚሰግዱለት። ዝማሬ ላንተ ነው፣ አምልኮዬ ላንተ ነው፣ ውዳሴ ላንተ ነው፣ የኔን ክፉ ለማትወደው። ዳግዬ የዘመንን ቁጥር የአባቶች አምላክ ይባርክ። በእውነት የአቶ ጥላሁን ቤተሰብ የተባረኩ ናቸው እኮ ነው ብዬ የምለው። አንተ በጣም የተባረኩ አጥንታችን ውስጥ የገባ የዘመናት ዝማሬ ስራመድ በሞት ጎዳና ድካሜን ከላይ አየና ጥር 12 ቀን መጥቶ የዛሬ 27 ዓመት አፍፋ አድርጎ በፍቅር ያዘኝ። ናግባ ብሎ ወደ ቀኝ አስገባኝ እኮ ነው ብዬ የምልህ። ያልወጣውን ሚካኤልን አውጥተናል ብለን የማይገባውን ሚካኤልን አስገባል። አሁን መላእክትን እኔ ሳስወጣው እኔ ሳስገባ ይታይህ። የግልብጥ እኮ አልኩ። ቅዱስ ሚካኤልን እንሸኘው እየተባለ ማለት ነው። ቅዱስ ሚካኤልን ሸኝተን እናስገባው፣ ሸኝቼ የመጣሁት እየተባለ ማለት ነው። ሚካኤልን በትክክል ሰማው። አንተ ማን ኤርሚያስ? አንተ ነው እኔን ነው የምታስገባኝ? እኔን ነው የምታስወጣኝ እኮ እኔን። አንተ እኔን በምን አቅም በምን እንዴት ብለህ ነው የምታስገባኝ? እንዴት ነው የምታስወጣኝ ብሎ ሚካኤል ቢያወራኝ ምን መልስለታለሁ እኮ እኔ አስወጪና አስገቢውኝ። የሃይማኖት ቤት እንደዚህ ነው የሚጫወትብህ፣ ሲጨው ቁማር ማለት ነው። ስለዚህ ጃል ሜዳ ነበረ። ከፈረንሳይ ለጋሲዮን ተነሳው፣ እዚህ ቀበሌ 05ን ተሻገርኩ፣ ጃል ሜዳ ጋር ደረስኩ። ጃል ሜዳ እዚህ ነው። እዚህ ጋር ደግሞ ግብፅ ኤምባሲ ያለ ጉባኤ እግዚአብሔር እዚህ ጋር ነው። እኔ ከዚህ ተነስቼ በእግር ነው የማቀጥነው፣ ታክሲ አልነበረም። ይሄ እዚህ ጋር 6 ኪሎ ነው፣ አንበሳው አካባቢ ማለት ነው። በዚህ ጋር እየሄድኩ ነው። ጃል ሜዳ እንደዚህ ወደ ግራ እያየሁት ሚካኤል ቤተክርስቲያን የተማን ሚካኤል ታቦት የተባለው እዚህ አርሞኒካ ይደንስልሃል ትውልዱ ማለት ነው። እኔም እኮ ሄጄ እኮ ደንስ ነበረ ጭኖ አስር ገብቼ ማለት ነው። ምን መላቀጡ የጠፋበት ነው። እዛ እንዴት ተዘምራለህ አንዴ እንትን ትላለህ። ያ እና እየሄድኩ እያለሁ እዚች ጋር ነው መግቢያው አለው። እዚህ ጋር የጃል ሜዳው መግቢያው ነው። እዚህ ጋር ደግሞ ወደ ግብፅ ኤምባሲ መግቢያው መንገድ አለ። አንተዬ መድኃኔዓለም ምስክሬ ነው። እዚህ ጋር ስደርስ ወደ ቀኝ ታጠፍኩ። የዘላለም ቤቴ በጣም አስገራሚ እኮ ነው።
ከፈረንሳይ ለጋሲዮን መጥቼ በግራ በኩል ጃልሜዳን እዚህ ጥዬ ሚካኤል ታቦት የተባለው ላስገባ የመጣሁትን እኔ ሚካኤል የዛን ቀን ባልሰማውም እስኪ አንተ ያልወጣሁትን እኔን አወጣለሁ ያልገባሁትን እኔን አስገባለሁ ብለህ አበሳና አትጥበስና አንተ ወደ ዘላለም ቤት ግባ አባትህ አዳኙ ይፈልጋል ንጉሱ ኢየሱስ ክርስቶስ ይፈልጋል ብሎ እንዳለኝ ነው የምረዳው። የኦርቶዶክስ ሚካኤል ሳይሆን ቅዱስ ሚካኤልን መልአኩን ብሰማው ምክንያቱም መዳንን ይወርሱ ዘንድ ለማገዝ ከእግዚአብሔር ዘንድ የሚላኩ መናፍስት ናቸው ተብሎ ስለተባለ ማለት ነው። አዎ አንቾ እኔን ያስገባኝ እኔ ሚካኤልን በትክክል እዛ ቀን ሰምቼዋለሁ ብዬ አልልህም። ሲጀምር ሚካኤል እዚህ ጃልሜዳ ላይ ጌታልና የለም፣ በእውነት የለም። ጃልሜዳ ላይ ያለው የኦርቶዶክስ ሜዛ የምትወጣው እንትን በሱት የተቀለለችው ነገር ያው አሁን መክተፊያ ነው፣ ጠረጴዛ ነው፣ ጣውላ ነው ምናምን ነገር ብለው የሚከራከሩበት ማለት ነው። ሚካኤል እዚህ ጃልሜዳ ላይ የለም። የዛን ቀን ማንም ጋር ካልተላከ አይመጣም። አንድ መልአክ ነው በየቦታው ሁሉ አይገኝም። ግን በትክክል ብሰማው ዝም ብላ አትንቀሽቀሽ ና ግባ ወደ አባተ ቤት እና ወደ ቀኝ ታጥፌ ቀረው። ወደ ቀኝ ቀኙን አውለን እንጂ መድኃኔዓለም ወደ ቀኝ ታጥፌ ገባሁ ጉባኤ እግዚአብሔር ቀረሁልሻለሁ። በቃ 4 ነጥብ በደም ይፈርምለታለሁ። ገባው ቀረው ለዘላለም። ፍቃድ አለኝ እግዚአብሔር ፍቃድ ሰጥቶኛል። ፍቃድ አለኝ። እጆቹ ላይ ደርቄ ልቅር። አለቀ። አልመኘውም ወደኋላ፣ አልፈልገውም ወደኋላ በፍጹም። ፍቃድ አለኝ። ስሜት አይደለም ማወራው። ወደ ቀኝ ገብቼ ስገባ እናንተን የተባረካችሁ የጌታ ቤተሰብ እዛ አዳራሽ ውስጥ ቀውጤ ያደርጉታል አልኩ በመዝሙር ይሄዳል ዝማሬ እኛ ጋር እኮ እንዲህ ነው። ተክለ ሃይማኖት ፀሐዬ ነፍሴን አደራ በሰማይ በቃ ይሄ ነው። እኔ የታየሁልህ እንደዚህ አይነት ዓለም በጌታ እኮ ነው የምላችሁ። እንዲህ አይነት ዓለም የታይቼ እኔ የታየሁልህና ነው እኮ የምለው። እንዳለ መዝሙሩ ዛድ እንዳለው ህዝቡ እንዳለ ሞልቶት ማለት ነው። ደግሞ የዝማሬ ጸጋ በጣም ያምልኮ ዝማሬ ጸጋ በጣም የፈሰሰበት ቤተክርስቲያን ነበር ጉባኤ እግዚአብሔር። እና ዳጊ መጣው እኮ ብራዘር የነበረው ክብር በደንብ ነበር ማስታወሰው የነበረው። ዳጊንም ተከስተንም እና አዜብ እና አውቴ እና አውታሩ እና መስፍን ጉጡ እኛ ቤተክርስቲያን ማንም አይመጣል። ከማርቸሪሱ ጋር ሁሉ ጭምር ነው ማስታወሰው የነበረው ዳጊ። ይዘመራል እኮ ነው የምል ብራዘር ይህ በጌታ በኢየሱስ ይዘመራል። ደግሞ እኔ እንኳን አዲስ ሆኜ በጌታ የእግዚአብሔር ህልውና ጉባኤውን ሲገዛው ራሱ በደንብ ነው ሴንስ ማድረገው። ደስ የሚል መንፈስ አለ። አንተ ምንም ሸከካ አይለኝም። እጆች እስኪቃጠሉ ነበር ማጨበጭበው። ያኔ የት ነው ያለው? ይሄ ሁሉ ዓለም የት ነበር ያለው? ከመዝሙር ይቀያየራሉ። አንድም ይገባታል የተባለች ሴትዮ የለም። የሚገባትም የተባለች የለችም። ኢየሱስ ነው። እግዚአብሔር ነው። እግዚአብሔር ረዳኝ፣ እግዚአብሔር አገዘኝ፣ እግዚአብሔር ከድቅድቅ ጨለማ አወጣኝ፣ ኢየሱስ ረዳኝ፣ ኢየሱስ ቤዛዬ። የት ነበርኩኝ? በእውነት እኔ ጉባኤ ውስጥ ሁሉ በእንባ አይኖቼ እየታጠቡ ጌታዬ ስም ለዘላለም ይባረክ፣ ለዘላለም ስም ይባረክ። በሕያዋን ጉባኤ መካከል ያንተ መንፈስ በሚገዛው ጉባኤ መካከል መገኘት በእውነትም ከክብር ሁሉ ይልቅ ክብር ነው። እንዴት የታደለን ሕዝብ እንደሆነን ማወቅ አለባችሁ የወንጌል አማኞች ወንድሞችና እህቶች።
ለአምልኮ አንቀሰቀስም። ለአምልኮ አንቀሰቀስም። ጉትጎታ አያስፈልገንም። ፓስተሮቻችን እስኪለምኑን ድረስ መለመን የለብንም። ቤተክርስቲያን ለመሄድ መለመን የለብንም። ጌታ ይወደናል። ጸጋና ሰላም ከእናንተ ጋር ይሁን። ጌታ ኢየሱስ ክርስቶስን ለማወቅ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ኑ ወደ እግዚአብሔር መንግስት። እኛን ያዳነ ጌታ እናንተንም ሊያድን ለበደል ኃጢአታችሁ ሞቷል። አትንከራተት ብራዘር። የውስጥህን ጥያቄ ስማው እስኪ ብራዘርዬ። ከፈለክ ኦርቶዶክስነትህንም ይዘህ ጴንጤነትህንም ይዘህ ኦርቶዶክስነትህንም ይዘህ ካቶሊካዊነትንም አይሁዳዊነትንም ይዘህ ለአንተ ነፍስ ስለ ነፍስህ ነፍሱን የሰጠ ማን ነው? አንተ ስለ ነፍስህ ነፍሱን የሰጠ ማን ነው? ማን ነው ያልከኝ? ስለ ነፍስህ ነፍሱን ቤዛ ያደረገ ማን ነው? ፈልጋ አገኘህ? የሆነ ወንድና የሆነ ሴት ናቸው? ማን ነው? እሱን ከፈለክ በኋላ ስለ ነፍሴ ነፍሱን ቤዛ ያደረገ ለኔ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ይሄው የቀራንዮው ንጉስ ማለት ነው። አለቀ። ስለ ነፍሴ ነፍሱን ቤዛ ያደረገ ብቻ ነው አዳኝ። ሶሪ ሌሎችስ አያስፈልጉም። አዳኞችም አይደሉም፣ ሊሆኑም አይችሉም፣ አልተባሉምም፣ አልተጻፈላቸውም። የነፍሴ መድኃኒት የነፍሴ ቤዛ ስለ ነፍሴ ነፍሱን የሰጠ ወዳጄ አንድ ነው። ሊቀ ካህኔ አንድ ነው። ቤዛዬ አንድ ነው። የታረደልኝ በግ አንድ ነው። ጌታዬ አንድ ነው። አንድ ነው ብራዘር። ወደ አብ መግቢያ በሬ አንድ ነው። መዳረሻ መንገዴ አንድ ነው። የህይወት እንጀራዬ አንድ ነው። የህይወት መጠጤ አንድ ነው። የጽድቅ ሸማዬ አንድ ነው። አንድ ነው። አንድ ነው። አንድ ነው። በቃ ምንም እላው ላይ እናቱ፣ አባቱ፣ አክስቱ፣ አያቱ፣ አጎቱ ብለህ የምትለጣጥፈው ምንም ነገር የለም። ብቻውን ነው መራራውን ጽዋ የጠጣው። ብቻውን ነው እዚህ ጋር ችንካር የገባበት። አንተ ብቻውን ነው እግሮቹን እዚህ ጋር አጣብቀው የበሱት ብቻውን ነው። የግራ እጁ ላይ ሲመታ ቀኝ እጁ ላይ የምትመቱትን እኔ እጅ ላይ አድርጉ ብላ ማርያም አልሰጠችም። ቤዛዬ ስንት ነው? አንድ ነው። የሞተልን ስንት ነው? አንድ ነው። የተቸነከረልን ስንት ነው? አንድ ነው። መራራውን ጽዋ የጠጣው ስንት ነው? አንድ ነው። የሞተልኝ ስንት ነው? አንድ ነው። እኔን ስለማጽደቅ በሶስተኛው ቀን ከሙታን የተነሳው ስንት ነው? አንድ ነው። በስሙ ንስሐና የኃጢአት ይቅርታ ማገኝበት ነው ስንት ነው? አንድ ነው። አንድ ነው። በአባቱን ፍቃድ በራሱን ፍቃድ መጥቶ ነፍሱን ስለ ነፍሴ የሰጠ ደሙን ያፈሰልኝ ስጋውን የቆረሰልኝ ኢየሱስ ቤዛዬ ኢየሱስ ጌታዬ አንድ ነው። እሱም ከእልፍ የተመረጠ ነው። ኖት ከ44ቱ ምናምን ነገር የኮተታ ኮተት ተው። 44ቱ ምናምን ነገር የሚባለው ተው። እሱን ማለት እርሳው። በቀን ውስጥ 5 እና 6 ድራቢ ጣውላ ይዘው ዛሬ ማናቸው አባ ጉባና አቡነ ኪሮስ እና እናታችን ወለተ ጊዮርጊስ ይላል። ይሄን እርሳው አልኩ። የገለባ ጥርቅም እርሳው። ለሺ ፍልጥ ማሰሪያው ልጥ ይባላል በገጠረኛው ንግግር። ተወርሰው አልኩ። እና አባ ጉባ እና አባ ቀበሮ ብለህ ብትላቸው ተዋቸው። በእግዚአብሔር መንግስት ውስጥ የፈሰሰው አያቀኑም እንኳን ያንተን ነፍስ ሊያድኑ። እንዴ እኔ ስለ ነፍሴ እኮ ነፍሱን እኮ ቤዛ ያደረገ አንድ ነው። ነፍሱን ስለ ብዙዎች ቤዛ ሰጠ እኮ ይላል። ዘመጦ ርዕሶ ቤዛ ሁሉ ማለት ነው። ነፍሱን ስለ ብዙዎች ቤዛ ሰጠ። አለቀ። እኔ ከዛ ብዙዎቹ መካከል ነኝ። ኢየሱሴን ጠበቅ፣ ሌሎቹን ለቀቅ። አለቀ። አድራሻዬ መስቀሉ ስር ነው ማለት ጌታዬ ስር ማለት ነው።
እዚቹ ነው ክልተው ብዬ መቃረው አበደን ስልህ የነሱ ተክለ ሃይማኖት አቡነ እንትና እማይሆን እንትና ምናም ነገር የሚባሉትን በአፌ አልጠራቸው ዳግም። ይሄንን እርጉም ትምህርት ለአንዴና ለመጨረሻ ጊዜ የእግዚአብሔር ልጅ የዘላለም እስራቴን ፈቶ ነው የለቀቀኝ። አንተም አንቺም እኔንም አለቅ። አንድ ወዳጅ አለን ለኔ የሞተልኝ አንድ ወዳጅ አለኝ ለኔ የሞተልኝ ብለን እኮ የምንዘምረው ለዚህ ነው። አየህ ስንት ወዳጅ አለ ጴንጤ? አንድ ሙግቴን ተሟግቶ አሸንፎልኛል ጠላቴ እንዳይከሰኝ ነፃነ ብሎኛል። አየህ ሙግቴን የተሟገተልኝ ከሞት ጋር ብርቱ ከሆነ ከጭወትና ከእንባ ጋር ጸሎትና ምልጃን አቅርቦ ለመስቀል ሞት የታዘዘ ሆኖ ነፍሱም በመስቀል ላይ አባት ሆይ ስለምን ተውከኝ ብሎ ያለው ስለኔ ሲል ነው። አንተ ይህንን ውለታ ለዘላለም እኮ አልኩህ ምላሴ ከትናጋዬ ጋር ለዘላለም ተጣብቆ ይቀር። አረሳውም፣ በምንም አልለውጠውም፣ ከማንም ጋር አላስተያየውም። ሙግቴን ተሟግቶ አሸንፎልኛል። ማንን ያሸንፈል? ኤርምያስ ማንን ያሸንፈል? ኃጢአትን፣ ሞትን፣ ዲያብሎስን። ሙግቴን ተሟግቶ አሸንፎልኛል ጠላቴ እንዳይከስ ነፃነ ብሎኛል። ይህን ወዳጄ ነው ያልኩት ከማንም አብልጬ በልቤ የሾምኩት ለኔ መልካም በማድረግ የታወቀው አያው መልካም በማድረግ የታወቀው ማን ነው? የቀራንዮ ንጉሥ የይሁዳ አንበሳ ነው። መልካም በማድረግ የታወቀው ለኔ በጎ በማድረግ የታወቀው በነቢያት የተተነበየለት በሐዋርያት የተሰበከለት በቅዱሳን መላእክት ሁሉ ጭምር ሳይቀር ገብርኤል የሰበከው መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል አትፍሩ የምስራች ነው ያለው። ገብርኤል ምስር ብላ አንለው እሱ ምስር ስለማይበላ ግን መልአኩ የምስራች ኤርምያስ ብሎኛል። ምንድነው ገብርኤል ምስር ብላ እንግዲህ ብዬ ብለው መድኃኒት ክርስቶስ ጌታ በቤተልሔም ተወልዶላል ስለዚህ አትፍራ ነው እያለኛለሁ። ስለዚህ እኔ እሱን መድኃኒት በመልአክ የተሰበከውን መድኃኒት ክርስቶስ ጌታ እንትዬ የማንንም ቅራቅንቦ አንተ አቡነ እንትና ማየው እንትና እንደው ክላልኝ ይልሃል የገጠር ሰው ወደዛ እኮ ነው ብዬ ምርክ ለኔ መልካም በማድረግ የታወቀው መልካም በማሰብ የታወቀው እሱ እግዚአብሔር ነው። አቤት ጴንጤ አንተ እኮ በሞገስ እኮ የጠገብክ እኮ ሕዝብ ነህ። እኛ ቤት እኮ ሙታን እኮ አይሰበኩም። አንድ ፍጡር ይጠራል የለም። ፑልፒቱን ነው በአናቱ ላይ የምንደፋው። አንድ ፓስተር ወጥቶ አንድ ዘማሪ ዳጊ ነሽጦት ከጌታ ከሚዘምረው ወጥቶ ለእሷም ይገባታል ብሎ ለሆነች ሴትዮ ዘምራለሁ ብሎ ቢል መድረኩ ላይ የተቀመጠውን ፑልፒት እላው ላይ ደፍተንበት እናባረዋለን ከቸርች። አጭርና ግልጽ ነው። እሱም አያደርገውም፣ ሲጀምር አያደርገውም። ቢያደርገውም አንታገሰውም። ቤቱ የሕያዋን ስብስብ ነው። ሕያው አምላክ ለዘላለም የሚኖረው ንጉሥ እንጂ የሚዘመርለት ለእሷም ቸብቸብ አድርጉላት የሚባል ነገር እዚህ ቤት የለም። ላልሞተልን ምን ብለን የምንዘምርለት? ለኢየሱስ እኮ የምንዘምርለት ታርዶልኝ እኮ ነው። ለኢየሱስ ብንሰግድለት እኮ ነፍሱን ስለ ነፍሳችን ቤዛ አሳልፎ ሰጥቶ እኮ ነው። ለኢየሱስ ብንዘምርለት መሞቱን ተውና ለኢየሱስ እኮ የምንዘምርለት ስለፈጠረን እኮ ነው። ፈጣሪያችን ስለሆነ ማለት ነው።
ለጊዮርጊስ የምዘምርለት ምን ስለሆነ ነው? አንተ ይሄ አርመን 50 አለቃና 10 አለቃ እዛው ሀገሩ ሄዶ ይወዳደር ስልህ እዛው ሀገሩ ሄደ ተወዳደር በለው። ቱርክ አርመን የምትባለዋን የአርመን ኦርቶዶክስ አርመን የምትባለዋን ሀገር ቱርክ ነች። ወቅታ የክርስቲያን ሀገር ነበር ተብሎ ይታመናል። ቱርክን ተዋግቶ ነፃ ያውጣ እንጂ እዚህኛ ጋር መጥቶ ምን ይሁንልኝ ብሎ እኔ ኢትዮጵያዊ ነኝ የት አውቀዋለሁ? የትስ ያቀኛል? እሱ ሞተልህ 7 ጊዜ ሞቶ ተነስቶ በኢድራስ ተራራ ላይ ተፈጨ ተቦካና እና ከዛ ዱቄቱን በሰማይ ላይ ሲበትኑት ጊዮርጊስ ጊዮርጊስ ብሎ አለ ብላ ተላለች። እንኳን ጊዮርጊስ ጊዮርጊስ አይደለም ለሚፈለገ ነገር ብሎ አይልም። እና ይገርማችኋል 7 ጊዜ ሞቶ የተነሳው ስለኛ መከራ በመጋዝ ሲሰነጥቁት በወፍጮ ሲፈጩት ሲቀቅሉት ከዛ ደግሞ ሲጠብሱት ትንሽ ዘይት አሳንሰውት ነበር እየተባለ ማለት ነው። ሰው ዋትኔ ምን ይመለከተኛል? አንተስ ቢለው ምን ይመለከታል? ወንድም አለም ተቆላ ተፈጨ አረረ ትንሽ ገባ ወጣ አለ ምናምን ምን ያደርግልሃል? ገድለኛው ገድሉ በእውነት ገድሉ ሊነገር ይገባል ይልላል። ያው ገድለኛን የማውቀው አንድ ጌታ አለ። ገድል የሰራ ኃጢአት በባህሪው የማያውቀው የኔ ጌታ ጊዮርጊስስ ከንጉሱ ከዱዲያኖስ ሚስት ጋራ ከእስክንድርያ ጋር አብሮ ሲያመነዘር ነው ያደረው። ገድሉ እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። ከንጉሱ ከዱዲያኖስ ጋራ ንጉሱ ዱዲያኖስ ነው የሚባለው ከሱ ሚስት ጋራ እስክንድርያ ከተባለችዋ ሴት ጋራ ምንድነው በእልፍኝ ገብቶ አብሮ አድሯል። ባልየውን አስወጥቶት ማለት ነው። ማህሌት ቆመው ነው ያደሩት ብለህ አትለኝም መቼም አንተ ወንድም አለ ማህሌት ነው እኮ የቆሙት። ኤርሚ እንዴት ነው ነገሩን ሁሉ የምታዞረው? ስቡ ወድስ ብለው ሲሉ አይደል ያደሩት ብለህ አትለኝም። ምክንያቱም ጊዮርጊስ አርመናዊ ነው፣ ግዕዝ አያውቅም። ስቡ ወድስ ብሎ የሚለው አያውቅም። እሱን እኔ የማውቀው ስቡ ወድስን እኔ የማውቀው። ታዲያ ምንድን ያደረገው? ያው ሲኮመኩም ነው ያደረው። ሚስት ባልን አስወጥቶ ከሚስት ጋር መተኛት ምን የሚሉት ፈሊጥ ነው? አንተ የትኛው ሰማዕት ነው እንደዚህ ያደረገ? እነ ጳውሎስ በሄዱበት ሀገር የሰውን ሴት ሁሉ ሲያማግጡ ነበር እንዴ? ተስቃለ አይደል? ዲያቆን ሰለሞን ሳቅ እንጂ አንተ እናንተው ነበራችሁ አሳራችን ስታሳዩ ነው የነበራችሁት። አንተም ነፃ ወጥተህ ነው እንደኔ ሰቡ ወድስ ብሎ ሲል ነው ወይስ ማህሌት የወድስ መላእክት ለማርያም በውስጠ ውሳጤ መንጦላእት እያለ ሲል ነበር ያደረው ከንጉሱ ሚስት ጋራ ጊዮርጊስ ማንም ይናገረው ገድሉ እንዳልመዘው እንዳላወጣው የሰውን ሚስት ባል አስወጥቶ ከሚስት ጋር ማደር ጸሎት እየጸለየላት ነው። ጸሎተ እግዝእትነ ማርያም እየደገሙ ነበር በሌሊት አይደል? ታው እንጂ ታወኝ ስልህ እኔም እኮ ወንድ ነኝ። በማን ላይ ነው እናንተ ሙድ የምትይዙት? ጴጥሮስ ነበር እንደዚህ ያደርግ የነበረው እንደ ሪታይ እንደ ይሄ እኮ ነው ገድሉን እኮ ሳለብ እኮ እኔ እኮ ስንት ቀን ነፍስ ከስጋ እየተላቀቀ ስንት ለነሱ ኃጢአት እያፈርኩ ከንጉሱ ሚስት ጋር ከዱዲያኖስ ጋር አደረ ይልልሃል። ንጉሱን አባሮት ከእልፍኝ አባሩ። እልፍኝ እንግዲህ አንደኛው ኩሽና ነው፣ አንደኛው ደግሞ መኝታ ቤት ነው። እልፍኝ አንዱ ምን አለኝ? አይ ከመኝታ ቤት እኮ አይደለም እልፍኝ ብሎ የሚለው መኝታ ቤት አይደለም። ኤርሚ ዝም ብለህ ነገሩን ሁሉ አንተ በኦርቶዶክስ ማይንድ ስለማታየው ነው አለ። እሺ ታዲያ ምን ስለ ኩሽና ማለት ነው አለ። ኩሽና ውስጥስ ቢሆን ሰማዕት የተባለ ጊዮርጊስ ምን ያደርጋል ከንጉሱ ሚስት ጋር? እሷ እንጀራ ስትጋገሩ ወጥ እየወጠወጠ ነው ጓዳ ውስጥ እንጀራ እስኪበስል ደግሞ ወጡ እንትን እስኪል ድረስ ደግሞ ያው እግረ መንገድ እንትን እያለ ይሆን? ያው ባለጌ ወንድ አልጋም አይመርጥም ስለሚባል ማለት ነው። የስርቆት ነገር ስለሆነ እዚሁ ፍንፍን እናርገው ብሏት ይሆን? ይሄን ሰውዬ ነው መተህ ያድናል ጊዮርጊስ ስለአንተ 7 ጊዜ ሞቶልሃል ብለህ ያልከኝ አይደል? በመድኃኔዓለም ተፋታኝ ነው ብዬምልህ። ተፋታኝ ኦርቶዶክሳውያን ተፋታኝ እኮ ነው ብዬምልህ። አብሲት እየጣለ ነው ታይ መቅዲ ታይኝ መቅዲ በመድኃኔዓለም አሁን ጊዮርጊስ
ጓዳ ውስጥ ምን ያደርጋል? እልፍኝ ተብሎ የሚባለው ጓዳ ተብሎ ተጠርጎ ምን ያደርጋል? አሁን ኮነቷ ነው ወይ አብሲት ሲጥል ነው ወይ ወጥ ሲሰራ ነው? ሴት ኩሽና ውስጥ ስትገባ ምን እንደምታደርገው እስቲ አንድ ሰማዕት የተባለ ሰው እልፍኝ ብሎ ማለት ኩሽና ነው ብለህ ካልክ ጊዮርጊስ ኩሽና ውስጥ ምን ያደርጋል? ኩሽና አይደለም እንደው እሱንም ቢሆንም እኮ ነው ብዬምልህ እልፍኝ ተብሎ የሚባለው መኝታ ቤት ነው እኮ ምን ያደርጋል? መንፈሳዊ ነገር ከሆነ ከባልየው ጋር ነው ክትትል ትምህርት ማስተማር ያለበት። ጸሎተ እግዝእትነ ማርያም ነው ከደገመ ማለት ነው። ሲጀምር ጸሎተ እግዝእትነ ማርያም አላሉ። ወይኔ መድኃኒዓለም ገላገልከኝ እኮ ገላገልከኝ። አንድ ጸሎተ እግዝእትነ ማርያም ሲድገሙልን አንተም እኮ ነበርክ አይደል ሰለሞን አይደል? ስንቱን ጨጓራ ስትልጥ በድቁና ማለት ነው። እኔም እንደዚሁ። እኛ እኮ ከጉድ እኮ ነው ጌታ ያወጣን። ከጉድ እኮ አልኩ። አንዳቸውን ቆሞኛ ፊት ማስተባበያ አይሰጡ። ምን ሲያደርግ ነው ያደረው? ይሄ ነገር አውጫጭ መውጣት አለበት፣ መመርመር አለበት፣ መጠየቅ አለበት። መንሳይ ነገር ነው ሲያገለግል ነው ኤርሚያስ ምናምን ብለካል። ባልን ከሚስት ለይቶ ሚስትን ብቻ ማገልገል ምን የሚሉት ፈሊጥ ነው? ስብከቱ ነው ለባልየው አይገባውም እንዴ? ስለ ኢየሱስ ክርስቶስ ሲነግራት ነው ያደረው ኤርሚያስ። ለምንድን ነው ግን እንደዚህ የምታስበው? ባልየውን ከሚስትየዋ ነጥሎ ሚስትን ብቻ ስበኩ ብሎ የሚለው በየትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት ላይ ነው ያገኛችሁት? በአዲስ ኪዳን ስትሄዱ በእውነት ሴቶች ባገኛችሁበት ሴቶቹን ከባሎቻቸው እየነጠላችሁ ስበኩ ብሏል በሏል ወይ? መኖክሴው ኤርሚ የእንትኑ መኖክሴ ምንድነው? እዚህ እኮ አዲስ አበባ የት ነው? ወደ ቦሌ ቡልቡላ ነው እንትን የሚያሹትን አይተሃል? ጭን የሚያሹትን ሰውዬ በቅባ ቅዱስ ምናምን ብለው አሁን በቅርብ አይቻለሁ። አዎ የእሱ አይነት አገልግሎት ሊያገለግል ይሆናል። ማሳጅ ይሰራሉ አሉ። ግን መኖክሴ ናቸው ጭን የሚያሱት አይደል? በትክክል እያሿት ነው አይደል? አንዷ ሴትዮ አይቻታለሁ በደንብ እንጂ ራሳቸው ኦርቶዶክሶች እኮ አፈሩበት እኮ ሰውየውን እኮ ወጥሮ ይዞታል እኮ። አይ ቲንክ ጠፋ። አሁን ቲክቶኩም ላይ አጠፉት። ሰዎቹ ባይሰሩት ነገር የለም። ባይዘወይ በጣም እንትኖች ናቸው። ሁሉ ነገር በቅባ ቅዱስ በምናምን ያው አሳበው ጓዳ ድረስ ነው የሚገቡትና ስንት ጉድ አለ መሰለህ። ኢቭን እነ ማን ነው የሚባለው ሰውዬ ካወቀው ካለ እንደ ዘመድኩን በቀለ ራሱ እኮ አሁን የገዳሙን እኛ ላይ የሚለጥፉትን ስም እኮ አባ የተፈረደበትን መነኩሴ ከገዳም ውስጥ አብነት የሚማር ልጅ ምናምን ይሄ የሚያሳፍረውን ነገር አድርጎ ምናምን የተፈረደ አውጥቶ እኮ እያሳየ ነበር። መነኩሴዎችን ሰሞኑ እርስ በርስ ቄስና መነኩሴ ተያይዞ ከከተማ ይወጡ ተብሎ እና ስራቸው የተገለጠ ነበርና እግዚአብሔር ያው ዘመን አመጣ። እኛን ተሳዳቢ ነበር የሚሉት፣ እኛን ግብረ ሰዶማውያን እነዚህ ምናምን መናፍቃን የዌስተርን እንትና መጡ የሚሉትን የራሳቸው ስራ መሆኑ በራሳቸው አንደበት ተነገረና የሳንት ደግሞ ወታደርነቱ እንዳይረሳ ሴንት ጆርጅ ማለት ነው። እና በልፍኝ ከሴትዮዋ ጋር እንግዲህ ምን እንደሚሰራ ኦርቶዶክሳውያን ግን ደፈር ብለው መጥተው ይመልሱልን። ቀጥል ኤርሜ። ማንም አይመልሱም። ምን ቦታቸው ይመልሳሉ? አሁን አይተህ ከሆነ ገድላት ድርሳናትን በቤታቸው ገረገራ ጥግ ስር ጣዋት ፀሐይ የሞቁ ያነቡታል እንጂ በዓለም አደባባይ ላይ ወጥተው ታምራዋና በረከቷ አይደርብን ብሎ የሚል አንድ ኦርቶዶክሳዊ ቤት ከፍቶ የሚያወራ አይተሃል? የለም። እሱን በሚስጥር ነው የሚያደርጉት። በውስጥ በሚስጥር ነው ነገሩን። እዛው እንትን ቴሌግራም ላይ ታምሯን እንሰማለን ነው ብሎ የሚሉ እዚህ ግን አያነቡትም። ዓለም አደባባይ ላይ አያነቡትም። ጴንጤ ካላለቀ በቀር ወይ ሞቶ ወይ ምን ብሎ ካላለቀ መቼም ነው የማያረጉት። እሱ ቀርቶ እኮ 80 አሁን ቅድም የቴዲን አንድ ቪዲዮ በጣም የምፈልገው ቪዲዮ አግኝቼ እያየው ነበር። እሱ ጋር መጽሐፍ ቅዱስ አያዋጣም ብሎ እኮ መጽሐፍ ቅዱስንም እኮ አይገልጡም እኮ መጽሐፍ ቅዱስ አለ የለም የሚለው አያዋጣም አንከራከርም ብሎ እኮ የደበቁበት እኮ ነው። እንኳን አይደለም ገድሉን ኦርቶዶክስ መጽሐፍ ቅዱስ አለኝ ብላ እንኳን ወደ ውጭ መውጣት አትችልም። ተው ገድሉን ምንም በቃ አያዋጣም ብሎ ሸሽተዋል። እና አክሊል በላቸው ምን በላቸው እንዳለ ማለት ነው። እንኳን ገድልማ ጭራሽ አይታሰብም።
እሱ ቀርቶ ግን ቅዱስ መጽሐፍ እንኳን የላቸውም በእጃቸው ላይ መጽሐፍ ቅዱስ። እና ይሄንን የቴዲ ፒን ያደረገው ቪዲዮ አለ፣ እሱን ገብታችሁ ይዩት። ሌላ ቀን እናወራበታለን። እሱንም አንዱ የሚያፍሩበት ዋናው ደግሞ እሱም ደግሞ አለ ቅዱስኛን የሰጣችሁ ምናምን ይሉት። ሪፖስት አድርጉት። ቴዲ ጋግቡና ወገኖች፣ ቴዲ ታውቁታላችሁ አይደል? ይሄው ትልቁ ላይ አድርጋለሁ። ገብታችሁ ሪፖስት አድርጉት። እኔም አደርገዋለሁ ገብቼ። ሶስተኛ ላይ ያለችዋን እሷን ሪፖስት አድርጓት። በጣም እንደው ቪዲዮ ካላችሁ እኔ ወረታውን ከፍላለሁ ብዬ እንደውም ጻፍኩኝ፣ ላኩልኝ። በደንብ ነው የሚያስፈልገው። ኦርቶዶክስ መጽሐፍ ቅዱስ የላትም። ቀን ሲኖዶሳዊ የሆነ የብሉይ ኪዳን መጽሐፍት ቁጥር የተቀነነ የላቸውም። እና በአደባባይ ወጥተን አናወራም፣ አያዋጣም ብሏል። እና ይሄንን አድበስብሰው ተሸሽገው ያው በዛው በቴሌግራማቸው እንዳልከው እዛ ያወሩ ይሆናል እንጂ እኛ ፊት መጽሐፍ ቅዱስም ይዞ መውጣት አይችሉም፣ ገድልም ይዞ መውጣት አይችሉም። አሁን እኮ ምንም ነገር ምንም ግራውንድ ነው የሌላቸው። መጽሐፍ ቅዱስን አያዋጣም አሉ ይዞ ለመውጣት ለዲቤት ለማድረግም ለመወያየትም ኦርቶዶክስ መጽሐፍ ቅዱስ አላት ብሎ ማውራት አይችሉም። ሁለተኛ ደግሞ ቅድም እንዳልከው ደግሞ ገድልና ድርሳኑንም እዛ ቄሱ ሲያነብ ዲያቆኑ አንብቦ ያሳለማቸው ይሆናል እንጂ እዛ የተሻሹት ይሆናል እንጂ እዚህ ዓለም አደባባይ ፊት ግን የሚኮሩበት እምነታቸው ነው ግን ማውጣትና ማውራት አይችሉም። እና እንደ አይነት እንደ ቅድሙ አይነት አሳፋሪ ታሪክ የሞላባቸው በጣም በጣም አሳፋሪ ምንድነው የወንጌል ጠላት የሆኑ ነገሮች ናቸው ያሉትና ተባረኩ። እሺ ቴዲ ይቀጥል። የትኛው ነው ግን ቪዲዮ? ቆይ ቴዲ እሺ ይቀጥል። የትኛው ነው ቪዲዮ? እስኪ እያየሁት ነበር። ቴዲ ተከፍተው ነው? አዎ ሶስተኛውን አሳያቸው። የሚገርም ቪዲዮ ነው። እኔ ሙሉውን ያለው ሰው ቢልክልኝ በደንብ አድርገን አንድ ቀን እንሄድበታለን። ቴዲ እኔ ሌላ ለማሳየት ነው። ቆይ እሺ ራሱን አሳየን እንጂ ቴዲ መጀመሪያ ፈልገዋለሁ። አይ በደንብ ማየት አለባቸው። ብዙ ሼር ይደረጋው። ሶልዬ ቪዲዮ ሳይሆን እኔ መጽሐፍ ነው ያዝኩትኝ። ሌላ ስልክ እጄ ላይ የለም። ሁለተኛ ስልክ ካለ ኤርሜ ታሳየናል። አንተ በኋላ አንተ መጽሐፉን አሳየና አንድ ሰው ያሳየናል። ሌላ ሰው ወይ ኤርሜ አንተ ጋር አለ መስለኛል። ቆይ አንዴ እሺ የቴዲ የትኛው ነው ፒን የተደረገው? ወደ ውስጥ ገባ ቪዲዮቹ ላይ። እሺ የፍየሏ ምልክት ያለችበት የፍየሏ እንደሱ አይደለም። እንደሱ ታገኘው ኤርሜዬ፣ እንደሱ ሳይሆን ቆይ ተመለስና እስቲ ንካው፣ የቴዲን አካውንት ንካው። ከዛ ቪዲዮዎቹ ሙሉ ይመጡልሃል። ወደ ላይቭ አስገባ እንዴ። እሺ ድርድር አድርጎ ቪዲዮዎቹን እዚህ ምንድነው ጊፍት ምናምን ነገር ብሎ ይላል። ስገባ ቴድሮስ የሚለውን ንካው። ከላይ ተመለስ። ቴድሮስ የሚለውን ንካው፣ ስሙን ንካው። አዎ የፍየሏን ንካት። አሁን እቺኛ ፍየለች እንዴ? ኦ ማይ ጋድ። እሺ ሲላትን ብዬ ነበር ይሄንን ንግግሬን አሁን ከዚህ ቀደም ኦርቶዶክስ መጽሐፍ ቅዱስ የላትም ብዬ ነበር። ይሄንን ንግግሬን አሁን ራሳቸው ኦርቶዶክሳውያኑ እንደዚህ እያጸኑልኝ ይገኛሉ። እስኪ አንዱን እንስማው። ግን በአጭሩ ሲኖዳል አይደለም፣ የብሉይ ኪዳን መጽሐፍ ቀመጣ ሲኖዳል አይደለም እያለ ያለው ወንድማችን 80 አሃዱን በተመለከተ ነው። 80 አሃዱን ይዘን ለውይይት ብንቀርብ ታዲያ ምን ችግር አለው? እስኪ እሱን ገረን አያዋጣም። መወያየቱ ምን ማለት አያዋጣም። 80 አሃዱ ላይ ውይይት ሊደረግ እንደማይችል ከዚህ በፊት ተናግረናል። እዚሁ ቤት ላይ እንዳልኩት ሲስጋር ለራሱ ለወንድማችን ለቃሌ ነገር ይሆናል። አያዋጣም። 80 አሃዱ መወያየት እውነት ነው፣ አያዋጣም። ስለዚህ 66ቱን ነው የሚጠቀሙት ማለት ነው። 66ቱን በተመለከተም ደግሞ ሌላኛው ወንድማችን እንደዚህ ይለናል። እሱንም እንስማው ይሆን? አዎ እስኪ እንስማው። 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው? አዎ ለኔ እርኩስ ነው። መጽሐፉ ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው ማለት የረከሰ መጽሐፍ ነው ማለት ነው። አንደኛው በ80 አሃዱ መወያየት አያዋጣም ይለናል። ምክንያቱም መጽሐፍ ቅዱስ ስላይደለ ያው ኪሳራ ያመጣል። ሌላኛው 66ቱ የረከሰ ነው ይለናል። ስለዚህ ቤተክርስቲያኒቱ የምትተዳደረው በየትኛው መጽሐፍ ነው? በእርግጥ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ አላት ነው? ሰላም። ከዚህ ቀደም ኦርቶዶክስ መጽሐፍ ቅዱስ አላት ነው። ይሄንን ንግግር የአክሊልን የቀዳው ሰው ይኖራል። ቪዲዮ በደንብ ያስፈልገናል። አሁን
እስቲ ካላችሁ ዩቲዩብ ሊንክ ካለ ብላኩልንና የኛ ልጆች እና ከዳኒ እውነት ለሁሉ ጋር በመጽሐፈ ጥበብና መጽሐፈ ሲራክ መጽሐፍ ቅዱሳዊ ናቸው፣ መጽሐፍ ቅዱስ ናቸው ትክክለኛ መጽሐፍት የህይወት ምንጭ አለባቸው የሚለውን አንድ ጊዜ ዲቤት ጠርቶት እምቢ ብሏል። አያዋጣም ሲኖዶስ አይደለም ምናምን ብሎ ማለት ነውና እሱን ቪዲዮ ከዚህኛው ቪዲዮ ጋር አንድ ላይ ያላችሁ ሰዎች ላኩልን እና ኦርቶዶክስ መጽሐፍ ቅዱስ የላትም ገድልና ድርሳንም እንግዲህ እንደምታየው አደባባይ ፊት የሚያወጡት አይደለም። ዝም ብሎ በቃ በልማድ ነው ክርስትና ብለው ሌላው መናፍቅ ብለው ያሉት እንጂ መጽሐፍ ቅዱስ የላቸውም። ፕላስ ደግሞ ገድልና ድርሳናቸው እንደዚህ አይነት ኮተትና አሳፋሪ ታሪክ ያለባቸው ናቸው። ተባረኩ። ሲኖዳል አይደለም የሚለውን ንግግር ውሸት እንደሆነ በቪዲዮ አሳይቻለሁ። የሲኖዶስ 80 አሐዱ የሲኖዶስ ውሳኔ መሆኑን ሲኖዶስ ራሱ ያዘጋጀውንና ያሳተመውን መጽሐፍ ማስረጃ አድርጌ አንድ ቪዲዮ ሰርቻለሁ። ግን ቪዲዮ ስንተኛ ቪዲዮ እንደሆነ የቱ ጋር እንዳለ ማግኘት ትንሽ ይቸግራል። ይልቅ አሁን የታረኩት መጽሐፍ ኤርሚ እስካሁን ድረስ ያስተማርከውን ትምህርት ላፈርስብህ ነው። ፈቃደኛ ነህ? ኦኬ እሺ። ስም ጠርተሃል። ከጠራሃቸው ስሞች ውስጥ ምናልባት አንተ ረዘም ያለ ንግግር ስለሆነ ያረከው የትኛውን ነው የሚለውን ካሜራ እያበራው ስለሆነ ነው ትኩረቴ የተከፋፈለው። የትኛውን ነው የሚለውን እንትን እንዳትል እኔ ላስታውስ። ለምሳሌ የሳራን ስም ጠርተሃል? አዎ። እሺ። ከዛ ደግሞ ርብቃን ጠርተሃል? አዎ። ኦኬ። እኔ ደግሞ አንድ መጽሐፍ ቅዱስ የማያውቀው ትውፊት የሚባል ነገር ያመጣው አንድ ስም ላስተዋውቅህ። ሐና የምትባል ታውቃለህ? መጽሐፍ ቅዱስ የሚያውቃትን አውቃታለሁ። ሐና ነው ሐና የማርያም እናት ነች የሚሏት አላውቃትም። እሺ እንቀበላቸውና ሐና የማርያም እናት ነች። ከሐና ከማርያምና ማን ነው ከሐና ከሳራና ከርብቃ ማን የተሻለ ነው? ሳራ። አስበህ መልስ። ያልኩት እኮ ከማርያም እናት ከሐና ከሳራና ከርብቃ ነው ያልኩት እኮ። ሳራ ነች የምትሻለው። እሺ። አይ አንድ ውድድር አይቼ ነው ውድድሩ። እኔ ከማወራሽ በቃ መጽሐፉን ላንብብላችሁ። ከዛ ሐና ከዚህም ከፍ ባለ ሁኔታ ደግሞ የመለኮትን ስጋ እንዴት እንደተዋሃደች አሳያቸዋለሁ። ዋት ምን ነው? ሐና የማርያም እናት የመለኮትን ስጋ ተዋሃደች? ቅር ይላል። ቤቱን ዘግቼው ነው የምወጣው። ያዙልኝ። ይኸው ያስተማረውን ትምህርት ላፈርስ ስል ይኸው ሊሸሽ ነው። ያዙልኝ። ቶሎ ታፕታብና ሼር አድርጉ። ያስተማረውን ትምህርት ላፈርስበት ስል ይኸው ሊሸሽ ነው። አቅማችሁ እዚህ ድረስ ነች። በቃ እሺ። እዚህ ጋር አንድ ጽሑፍ እናንብብ። 3 ጽሑፍ ነው ማሳያችሁ። አንደኛው አሁን እንዳልኩትኝ ሐና ርብቃና ሳራ ተወዳድረው ማን እንዳሸነፈ የሚገርመው ማን እንዳሸነፈ ስል እናንተ ምናልባት ሐናን ገምታችሁ ሊሆን ይችላል። አይደለም፣ ሐናም አላሸነፈችም፣ ርብቃም አላሸነፈችም፣ ሳራም አላሸነፈችም። ያሸነፈ ግን አካል አለ። ሌላ ሁለተኛ ቅድም እንዳልኩትኝ የመለኮት ስጋን ያልኩትኝ። እሺ፣ መለኮት አላልኩም። የመለኮትን ስጋ መለኮት ስጋም አለው። እሺ፣ የማታውቁ ሰዎች በዛው እውቁ። የመለኮትን ስጋ የተዋሃደ አካል አስተዋውቃቸዋለሁ። ሶስተኛ ደግሞ 3 ቦታ ነው ማነበው ያልኩትኝ። ሶስተኛ ደግሞ አንድ ጥያቄ ልጠይቅ። ኤርሚ አለ አለው። የት ሄዳለሁ እንግዲህ መጨረሻውን ሳላይ ትምህርትንማ ሳላፈርስ አልወጣትም። ማርያም ይሄንን በነገራችን ላይ ከሜላ ጋር በዚህ አሁን በማነባቸው 3 ነጥቦችና ሌሎችንም ጨምረን ዩቲዩብ ላይ ቪዲዮ ሰርተናል። ሜሎስ ቲዩብ የሚል የምታውቁ ከሆነ ማታውቁ ከሆነ ሜሎስ ቲዩብን ሰርች አድርጋችሁ እዛ ላይ ሙሉ ቪዲዮውን ታገኙታላችሁ። ትናንትና ነው የተለቀቀው። ሜሎስ ቲዩብን ሰብስክራይብ ያላደረጋችሁ ሰዎች በዛው ሰብስክራይብ እንድታደርጉ አበረታታለሁ። አንድ ጥያቄ ልጠይቅህ ኤርሜ። ኦኬ። ይሄንንም አንተ ቅድም ስታነሳ ስለሰማው ነው። መጽሐፍ ቅዱስ ውስጥ የተለያዩ ሴቶች በማርያም ስም ተጠርተዋል። አይታየም ያላችሁት ቆይ እያሳየው ስላልሆነ ነው።
በማርያም ስም ተጠርተዋል የተለያዩ ሴቶች። ከነዛ መካከል መጀመሪያ ላይ ማርያም የተባለችው ማነች? የሙሴ እህት ማርያም። የሙሴ እህት ማርያም። ከዛ የሆነ ነገር ገጥሟታል አይደል? የሙሴ እህት ማርያም በለምጽ ተመታለች። አዎ። ለምንድን ነው? በእግዚአብሔር ሰው በሙሴ ላይ ስለተናገረች ማለት ነው። ድሮስ መናፍቅ አይደለ? ከዚህ የተሻለ ምን ትናገራለህ? አይደለም፣ በማርያም ስም ስለተጠራች ነው። በኢየሱስ ክርስቶስ ተረት አሁን ሶስቱን ላሳያችሁና ወደ ስራዬ ልውጣ። እስካሁን ቁጭ አልኩት እነዚህን ለማሳየት ነው። የመጀመሪያ የሶስቱን እንስቶች ውድድር ላሳያችሁ። ያሸነፈው ማን እንደሆነ ስትሰሙ እንግዲህ ኮሜንት ላይ አያለሁ። እንደዚህ ይላል፣ ያው ይታያችኋል ብዬ አስባለሁ። ቅድስት ሐና ሆይ ብጽዕት ሳራና ርብቃ ይታያችኋል ብዬ አስባለሁ። የተሰመረበት ቅድስት ሐና ሆይ ብጽዕት ሳራና ርብቃ ከእግሮችሽ የአንዲቷን ጥፍር ዋጋ አይሆኑም፣ የሕይወት እናት ነሽና ይላል። ሳራ ርብቃና ሐና ተወዳድረው ሳራና ርብቃ የሐናን የእግሯን ተቆርጦ የሚጣለውን ቆሻሻ እድፍ የሚይዘውን ተቆርጦ የሚጣለውን የሐናን የእግሯን ጥፍር ያክል እንኳን ዋጋ የላቸውም ይላል ኤርሚና። አንተ ዘራ ብሩክ ነው አይደል? አይደለም። ይሄው ዋት ጥያቄው ዋና ኦኬ። እሺ መለኮት ስጋ አለው ሶል? ኧረ የለውም። በኦርቶዶክስ ግን ምን እስመ ዘይሳነው ለእግዚአብሔር እኮ ነው ነገሩ። መለኮት ስጋ አለው። መለኮት ስጋ መኖሩ ብቻ ሳይሆን ፍጹም ሰው ፍጹም አምላክ ብለን የምንጠራው ሁለተኛም አካል አግኝተናል። እሷም ሐና ነች። ምክንያቱም መለኮትን ተዋህደዋለችና እሱንም ላንብብላችሁ። እንዲህ ይላል። አሁንም የተሰመረበትን አብረን እናንብብ። አንዲት ልጅን የወለደች ቅድስት ሐና ግን ስጋዋ የመለኮት ስጋ የተዋሃደው በመሆኑ ዳግመኛ ሞትን አላየችም ይላል። እዚህ ጋር 3 ነጥቦችን ተመልከቱ። የመጀመሪያ የመለኮትን ስጋ ተዋህዳለች። ሁለተኛው መለኮት ስጋ አለው። ሶስተኛ ዳግመኛ ሞትን አላየችም ይላል። ዳግመኛ ሞትን አላየችም የሚለው ሐረግ የሚያሳየን ምንድነው? ከዚህ ቀደም ሞታ ነበር፣ አሁን ተነስታለች። ስለዚህ ድጋሚ አትሞትም።